ሰላም የተወደዳችሁ የማይፌሎ ቤተሰቦች እንደምን አላችሁ? ማይፌሎ እንግዲህ ሰዓቱን ጠብቆ በአዲስ ርዕስ ከአዲስ እንግዳ ጋር ተገናኝተናል። ዛሬም እንደተለመደው እኔ ቃል ቲጂ አለን። ዛሬ ደግሞ የተልእኮና መልእክተኛው መጽሐፍ ጸሐፊ ከሆነው ከወንድማችን ከእስራኤል መሐመድ ጋር አብረን ነው ቆይታ የምናደርገው። ያው እኛም የተጠፋፋን ስለምንገናኝ ቀድመን እንኳን ደህና መጣችሁ። እስርሽ እንግዲህ ተዋውቀን እንጀምር። ማይፌሎ ያው እንደምትከታተል እንሰማለን፣ ብዙዎች ይነግሩናል። ራስን አስተዋውቀን፣ የት ተወለድክ፣ የት ተማርክ? መጽሐፉ ላይ እንኳን አለ፣ ግን አንድ ክፍል የት እንደገባ ነው የሚያሳየው። እስከ ጎልደን ዩኒቨርሲቲ ግራጁዌት እንዳደረግክ ምናምን አለ። እስራኤል መሐመድ ማን ነው? ጥቂት ስለራስህ እሱ የሚተንተን። እሺ ቴንኪው። መጀመሪያ አመሰግናለሁ ስለጋበዛችሁኝ። ስሜ እስራኤል መሐመድ ይባላል። ከዲላ ነው የመጣሁት። የዲላ ልጅ ነኝ። እዛው ነው እያደግኩት። የለምትምትም እዛ ነው የተማርኩት። ከዛ ጎንደር ዩኒቨርሲቲ የመጀመሪያ ዲግሪን ባለፈው ዓመት 2017 ላይ ግራጁዌት አደረኩኝ። በአሁኑ ሰዓት ደግሞ በባህር ዳር በግሬት ኮሚሽን ቢሮ ባህር ዳር ላይ እያገለገልኩ እገኛለሁ። ላስት ይር ግራጁዌት ያደረኩት? አዎ ላስት ይር። ከዛ ዲሳይድ አደረግክ ፉል ታይም? ዲሳይድ አድርጌ አሁን በቅርብ በዚህ ሰሞን ባህር ዳር እንደመጣ ነው ያዝን ማለት ነው። አዎ። ዋው! ከዲላ ጎንደር እንደው ለሚሽን ነው ወይስ መንግስት ምን ይሳነዋል? ወይስ እንዴት ነው? እንዴት መርጠ ነው ወይስ ተመርጦልህ ነው? እንዳልኩ ከሱም እንደምትረዱት ያው እኔ ከሙስሊም ባክግራውንድ ነው የመጣሁት። ባይዘዊ ለቤተሰቦቼ 21ኛ ልጅ ነኝ። ማርያም ቀን ላይ 21ኛ ልጅ? አዎ 21ኛ ልጅ ነኝ እና እኔ መጨረሻ ልጅ ነኝ ለቤተሰቦቼ ከአባቴም ከእናቴም ከተለያየ እና ያው የተለያዩ ከተሞች ላይ ትንሽ ተንቀሳቅሼ ኖሬያለሁ። ግን ረዥሙን ጊዜ ዲላ ነው እየኖርኩት። ለዛ ነው ከዲላ ያልኩ እና ዲላ ነው ኦልሞስት ከአራተኛ ጀምሮ ዲላ ነው የተማርኩት። ዲላ በመማር ሰዓት የተለያዩ ስራዎችን እየሰራሁ ነበር መማረው እና እዛ እየተማርኩኝ እያለ ያው በኮሮና ጊዜ ላይ ኮሮና 2011 አካባቢ ላይ ሰፊ ጊዜ ነበረ ብቻዬን የምሆንበት ከስራም ከትምህርትም ርቄና በዛ ጊዜ ሰፊ የመንፈሳዊ እንቅስቃሴ ውስጥ እሳተፍ ነበር። የተለያዩ ፕሮግራሞች ላይ እካፈላለሁ፣ ሚሽናል ፕሮግራሞች ላይ እካፈላለሁ እና የዛን ጊዜ የተጀመረ አንድ የሚሽን ነበር፣ ህብረት ነበር እዛው ዲላ ላይ እና እዛ የሚሽን ህብረት ውስጥ በጣም ወንጌል እንሰራለን፣ እንጸልያለን፣ እግዚአብሔርን ቃል እናጠናለን፣ እንወያያለን እና እዛ ህብረት ውስጥ ሆነን በጣም ነበር የምንጸልየው እግዚአብሔር እኛን ተጠቅሞ የሆነ አካባቢ ላይ ለወንጌል እንዲልከን ማለት ነው። እና በዛ መሀል ነው በምንጸልይበት ጊዜ እግዚአብሔር እኔን ወደ ሰሜኑ አካባቢ ወደ አማራ ክልል አካባቢ እንደሚፈልገኝ የተናገረኝ ደግሞ ለእኔ በሚገባኝ መንገድ እግዚአብሔር እኔ ሰሜን አካባቢ ላይ መሄድ እንዳለብኝ ገባኝ ማለት ነው። ስለዚህ ልክ ኢንትራንስ ከተፈተንኩኝ በኋላ የዩኒቨርሲቲ ምርጫዬን ሙሉ አማራ ክልል ነበር የሞላሁት። ከ1 እስከ 10 አማራ ክልል ሞላው ማለት ነው። የት አንደኛ ጎንደር ሞላው፣ ባህር ዳር፣ ብርሃን ያው ከ1 እስከ 10 ዩኒቨርሲቲ ያለ አማራ ክልል ላይ 10 ዩኒቨርሲቲ አየሁና 10 ዩኒቨርሲቲ ሞላሁኝ አማራ ክልል ላይ። በሰዓቱ የነበረኝ ኢንቴንሽን አማራ ክልል ላይ መሄድና ወንጌል መስራት ነበር። ስለዚህ የትኛው አሪፍ ካምፓስ ነው የትኛው ትምህርት ጥሩ ነው ሳይሆን አማራ ክልል ላይ መሄድ አለብኝ ኢንቴንሽን የሱ ነበር እና እንደምታውቀው ዲላ ዩኒቨርሲቲ አለ፣ ሐዋሳ አቅራቢያ ያለ፣ አርባ ምንጭ አሉ። እዛ አቅራቢያ ላይ በጣም በወንጌልም ጥሩ የምንሰራባቸው ቦታዎች አሉ እና ግን ከምሰማቸው ነገሮች አንጻር እዛ አካባቢ በጣም ወንጌል እንዳልደርስ ስሰማ ቸርቾች፣ ተማሪዎች በተለያየ ምክንያት ያሉ እዛ አካባቢ ያሉ አማኞች የተለያየ ቻሌንጅ ውስጥ እንዳሉ ስለምሰማ ያ ነገር ውስጤ ላይ ሸክምን አመጣ እና በዛ ምክንያት እዛ አካባቢ ላይ እኔ ሄጄ ብሰራ የተወሰነ ለውጥ ላመጣ እችላለሁ ወይ ደግሞ እግዚአብሔር በእኔ የሆነ ስራ ሊያደርግ ይችላል ብዬ አምኜ ጎንደር አንደኛ ፍላጎቴ ነበረ። እግዚአብሔር እርሱኝ ጎንደር ደረሰኝና ሄድኩ ማለት ነው። የኔም አንደኛ ምርጫ ጎንደር ነበር። እንደሱ ግን ጌታ ተናግሮኝ ምናምን አይደለም።
ተናግሮኝም ሊሆን ይችላል። ግን አዎ ያው ወንጌል መስራት በሚል እና ጎንደር ያው ጠንከር ያለ ኤሪያ ነው ተብሎ ስለሚወራ እናንተ እንዴት ነው? ያው እኔ ጌታ ጎንደርን ሰጥቶኝ ነበር እንደናንተ ጸልዬ ባይሆንም እንደሞላው ራሱ ያወቅኩት ሲደርሰኝ ነው ደብረ ብርሃን። እግዚአብሔር ግን ትውልድ አለው እንደዚህም ይሁን። እሺ ትንሽ ግን ስለ እንትን ቢነግረን ብዬ እያሰብኩኝ ነበር ላይ ከክርስቲያን ባክግራውንድም ስላልመጣ በምን ያህል ጊዜ ነው አሁን ሃይ ስኩል ላይ እንደዚህ አይነት ውሳኔ መወሰን ማለት ምን ያህል ክርስቶስ ገብቶህ እንደሆነ እና መቼ ነው ጌታን የተቀበልከው ምናምን የሚለውን የተወሰነ ቢነግረን። እሺ እኔ ጌታን የተቀበልኩት ጌታን ያገኘሁት በ14 ዓመቴ ነው። ግን ጌታ ያገኘኝ በ8 ዓመቴ ነው። ማለት የ8 ዓመት ልጅ ሆኜ ነው ጴንጤ ሆንኩት። ዝም ብሎ ጴንጤ ማለት ስትሮንግ ስቶሪ ነው። ብቻ ከሌላ አካባቢ ከወሎ አካባቢ ነው ወደ ዲላ ሄድኩትና በዛ ዲላ ሄድኩበት ታይም ነው እንግዲህ በጌታ የሆንኩት በቤተሰብ ምክንያት ወደዛ ሲሄድ ማለት ነው። ግን እኔ በደንብ ወንጌል የገባኝ ክርስትና በደንብ የገባኝ እዛው ዲላ ማኝ ወደ ቤተክርስቲያን ነው ያደግኩት። ደህንነት ተምሬ ተጠምቄ ልክ ክርስትና ምን እንደሆነ ያውቁት በ14 ዓመቴ ወይ ደግሞ 8ኛ ክፍል ከጨረስኩ በኋላ ከዛ በኋላ ነው በደንብ የክርስትናን ህይወት መለማመድ ጀመርኩት። በደንብ ደግሞ ወንጌል ይሄ የተልእኮ ጉዳይ ደግሞ እየገባኝ ቅድም እንዳልኳችሁ በኮሮና ጊዜ ላይ ነው። በኮሮና ጊዜ ፐርሰናሊ በደንብ የተነካውበት ታይም ነበረ። ራሴን ለወንጌል መስጠት እንዳለብኝ የወሰንኩበት ታይም የዛን ጊዜ ነበር። ያ ምክንያቱ አንዱ ምክንያት የነበረው በጣም እንጸልይ ነበር፣ ከልጆች ጋር አነብ ነበር፣ ሰፊ ሰዓት ነበር ለመጸለይ፣ ለማንበብ፣ ባይብል ስተዲ ለማድረግ እንዲሁም የተለያዩ መጽሐፎችን ለማንበብ ታይም ነበረኝ። ከዛ ባለፈ ደግሞ እኔ ከሙስሊም ቤተሰብ እንደመጣ ሰው እና ደግሞ ለቤተሰቦች መጨረሻ ልጅ እንደመሆነ እግዚአብሔር ከዛ ውስጥ እኔን ሲያወጣኝ ከኔ ምን ፈልጎ ነው እግዚአብሔር ያወጣኝ? ምንድን ነው እግዚአብሔር ዓላማ በእኔ ላይ? በልጅነቴ ነው ጌታ ያገኘሁት እንዳልኳችሁ። ግን ደግሞ የጌታ ፍቅር ልቤ ውስጥ በደንብ ነበረ፣ በደንብ ይሰማኛል፣ ይታወቀኛል። የእግዚአብሔር ዓላማ ምንድን ነው? እኔ ስወጣ ከዛ ቤት በጣም ሂውጅ ፋሚሊ ነው እኛ ፋሚሊ እንዳልኳችሁ ኦልሞስት ሁሉም ያገቡ የወለዱ ናቸው። ከዛ ውስጥ እኔን እግዚአብሔር ለይቶ ሲጠራኝ፣ ሲያወጣኝ፣ ሲያድነኝ ይሄን የወንጌል ብርሃን ደግሞ ሲያበራልኝ ምንድነው እግዚአብሔር ዓላማ? ምንድነው እግዚአብሔር የሚፈልገው? ሰው አጥቶ አይደለም። ብዙ ታላላቆች ወንድሞች አሉ፣ በጣም በተለያየ መንገድ ከኔ የሚሻሉ አሉ። እኔ ልጅ ሆኜ ያው በተለያየ ነገር ውስጥ እያደኩኝ ግን ይሄንን ወንጌል እግዚአብሔር ሲያበራልኝ የሆነ ስራ አለው በእኔ ብዬ ወሰንኩ። ያን ነገር ማወቅ ተጋው ፈለኩና እግዚአብሔር ከኔ ምንድነው የምትፈልገው? ለምንድነው ያዳንከኝ? ለምንድነው ያወጣኸኝ? ለምንድነው ከዛ ህይወት ከዛ ቤተሰብ ውስጥ የመጣሁት ብዬ በደንብ ማሰብ መጸለይ ስጀምር አንድ ነገር ገባኝ። እግዚአብሔር ለተልእኮ እኔን እንዳወጣኝ አወቅኩ። እግዚአብሔር ለራሱ ጉዳይ ሊጠቀመኝ እንደፈለገ ኢቭን ለቤተሰቦችም ጭምር መጠቀም እንደፈለገ ተረዳሁና ከዛ በኋላ ራሴን ለወንጌል መስጠት እንዳለብኝ ወሰንኩ ማለት ነው። ብቸኛ ማይነህ ወይስ አይ አሉ ሌሎችም እህትና ወንድሞች አሉ፣ ግን አብዛኛው ግን እስልምና ውስጥ ያሉ ናቸው። ስለዚህ ለሰሜኑ ልብ ያለ በልጅነት ከሁሉ ስለመጣህ ነው አይደለም? አስቦት ከሱ ጋር አይገናኝም። ምንድነው የሰማኋቸው ነገሮች ናቸው ወደዛ ነገር ልቤን የወሰዱት። እዛ አካባቢ በቃ ቻሌንጅ አለ ሲባል እኔ ዲላ እንደምታውቁት ፍሪ ነው ወንጌል ወጣን ጃማን ሰብካለን፣ ዋንቷን ሰብካለን። ዝም ብዬ ደስ ካለኝ ወጥቼ ከተማ ላይ ጮክ ይገባሉ፣ ሰብከን እንገባለንና ይሄ ነፃነት አለ። ግን እዛ አካባቢ እንደዚህ አይነት ነገር የለም። ስቲል ነው ልጆች ተማሪዎችም ሆኑ እዛ አካባቢ ያሉ አማኞች ቻሌንጅ ውስጥ ናቸው ያሉት። እኔ ጎንደር ስማር ታሳሳላችሁ ታውቃላችሁ፣ ጎንደር ስልተማራችሁ ጀማ ይሰበክ ጀማ ይቀርና ዋን ቱ ዋን ስንሰብ ከተያዝን ያለውን ሪስክ እንትኑን ታውቁታላችሁና በዚህ ልክ እዛ አካባቢ ክርስትና እንደዚህ ቻሌንጅ ከሆነ እኔ እዛ ለምን እሰራለሁ? እዚህ ለምን ማሟሟቃለሁ? እዛ ለምን ትንሽ እጅ ቻሌንጁን አልቀምስም የሚል ፓሽን ነው በሰዓቱ የገባኝ። እና ብዙ ሰዎች አልተቀበሉኝም ነበር በሰዓቱ ጎንደር ስሞላ። የተቃወሙኝም ነበሩ፣ የከለከሉኝም ነበሩ። ድጋሚም እንዳስተካክል ብዙ የመከሩኝ ሰዎች ነበሩ። አብረው ከጸለዩ ሰዎች ማለት አብረውኝ ከጸለዮች መሃል ቸርች ምክንያቱም የዛኔ ኮሮና አልፎ ነው። ጊዜውም ጥሩ አልነበረም። ጦርነትም ነገር ነበረ፣ የኮሮና ነገርም ነበረ። ገና ብዙ አልተረጋጋም። ደግሞ ከዲላ ጎንደር በጣም ሩቅ ነው፣ እንትኑም ይርቅ። ከዛ ባለፈ ያው ሌላ የቤተሰብ ጉዳዮች ኬዞች ነበሩ እዛ ድረስ እንዲሄድ የማይፈቅዱና በዛ ምክንያት የተወሰኑ ሰዎችም አልተቀበሉኝም። ግን እኔ እግዚአብሔር እዛ አካባቢ እንዲሄድ ከፈለገ እግዚአብሔርን ነው የምሰማው ብዬ ቀጠልኩ።
ጎንደር ስገባ ምን ገጠመ? ለምሳሌ ከዛ ስለ ፌሎሺፑም የተወሰነ ብለን ጎንደር ከተማ ስገባ ምን ቲሞች ውስጥ ነበርክ? አስበህ እንደሄድከው ነው ወይ? የተወሰነ ነገር ስለሱ ያው ከሚሽን ጋር ስለሆነ የምናያይዘው፣ ምክንያቱም ነገሮችን አሁን ጸልዮ ነው እግዚአብሔር ተናግሮት ሂድ ብሎት ነው ወደ ጎንደር ሄደው ወደ ሰሜን ጎንደር ስፔሲፊክሊ መደበው። ከዛ በኋላ ግን ሂዝ ሚሽናል ስለሆነ ነገሮችን የሚያይበት መንገድ፣ የሚረዳበት መንገድ፣ ምልልሱ፣ አካሄድ፣ ዝግጅቱ ሁሉ ኢንቴንሽናሊ ያንን አካባቢ ማጥናት፣ ለዛ አካባቢ በሚሆን መንገድ ወንጌልን ማድረስ ነውና ምናልባት ምርጫውም ፌሎ ውስጥ ወይም ሚሽን ቲም ሊሆን ይችላል ወይ? ስለሱ እስኪ የተወሰነ ጎንደር እንደገባው የመጀመሪያ ስራ የነበረው ማየት ነው። አካባቢውን በደንብ ማወቅ፣ የህዝቡን ሁኔታ፣ ከተማዋን በደንብ ማወቅ ማጥናት ያው ግዴታ ነው። ሂጄ አላውቅም የመጀመሪያ ስለሆነ። ስለዚህ እንደገባው ያው ፌሎሺፕ አለ፣ በጣም ቆንጆ ፌሎሺፕ አለ። የኔ ፌሎ እዛ ቢሆን አድርጌ ፍሬሽ ስለሆንም ምንም አይነት አገልግሎት አንሳተፍም እና ስለዚህ ያለኝ ስራ ምንድን ነው? ከሰዎች ጋር መተዋወቅ፣ ለቀጣዩ ስራዬ ለቀጣዩ ለማስበው ነገር በደንብ ከሰዎች ጋር መግባባት፣ ከቸርች መሪዎች ጋር መተዋወቅ፣ ከተማውን ማጥናት ማወቅ ምናምን ነበርና የመጀመሪያ ሴሚስተርን በዚህ ነው አሳልፌ የመጣሁት። እንደ አጋጣሚ ሆኖ ግንቦት ነው የገባነው እኛ የመጀመሪያ ዓመት ላይ ሊያልቅ ሲል ነው ግንቦት ገባን። ከዛ ነሐሴ ላይ ወጣ። ስለዚህ 3 ወር ነው እየቆየ ነው። ያቺ 3 ወር ለእኔ ከተማዋንም ሁኔታውንም ግቢውንም የቤቱም የማወቅ የመልመድ ጊዜ ነበር ያደረጉት። ልክ ስመለስ ሰከንድ ሴሚስተር ላይ ስንመለስ ቀጥታ ሚሽን ቲም ጆይን አደረኩኝ። ፌሎሺፕ ላይ በአገልግሎት ውስጥ ጀመርኩ። ከዛ በኋላ ሙሉ በሙሉ የምፈልገውን እዛ አካባቢ ላይ መስራት በምፈልገው መንገድ ያው ፌሎሺፑ በሚፈቅድልኝ መንገድ እየተንቀሳቀስኩ ለማገልገል ሞክሬያለሁ። አክሽን ቲም ወደ አውቀባ ምክንያቱም ተልኮን አስበህ ከሄድክ ያው ኦብቪየስሊ ኢቫንት ቲም ጆይን ልታደርግ ትችላለህ። ስምህም ከዛ ሊመጣ ይችላል ብዬ አስባለሁ። እሱን ትመልስልናለህ እና እንዴት አገኘኸው ቲሙን? እዛ ውስጥስ ተመችቶህ ነበር ወይ እነዛን ነገሮች ለማድረግ ምናምን የሚለው ነው? አክሽን ቲም ያው እንደ ፌሎ አክሽን ቲም ጆይን ማድረግ የሚቻለው ሰከንድ ሴሚስተር ላይ ነበር የኛ ፌሎ። እኔ አልፎ ሄድ ነበር ፈርስት ሴሚስተር እያለሁ እየሰረኩኝ ሄድ ነበርና ግን ልክ ሰከንድ ሴሚስተር እንደተመለስኩ ኦፊሻሊ ጆይን ያደረኩኝ። ቲሙን ቀድሜ አውቄዋለሁ፣ መሪዎችን ታውቂያቸዋለሁ በተለያየ መንገድ ማለት ነውና ሰው ብዙ አዲስ አልሆነብኝም። እዛ ቲም ላይም ደግሞ መሪ እንደመሆን ስለማቅ መሪ ሲሆን እዛ ቲም ላይ እንዴት አይነት ስራ ሰርቼ ጸልዬ መጥቼ ማንም ያ እርግጠኛ ነበርኩ። ምክንያቱም በቃ የሄድኩበት ጉዳይ እሱ ነው። ሳየው ነገሮችንም የመሆን ቻንስ አለኝ። ስለዚህ ያን አክሰስ ለመጠቀም ያለኝን አይነት እንትን እጠቀማለሁ፣ ሲስተም እጠቀማለሁ። ልክ አንድ ሴሚስተር በኋላ ደግሞ ሆንኩኝ ማለት ሊደርሺፕ ላይ ገባሁ። ወደ አሁን ሚሽን ቲም ላይ መሪ ሆኜ አገልግሎቴን ጀምሮ ከአንድ ሴሚስተር በኋላ። ስለዚህ በዛ በነበረኝ ቆይታ ሚሽን ቲሙን እንደ ፌሎሺፕ በደንብ ሞቢላይዝ እያደረግን ግቢ ውስጥም ከግቢ ውጭም የሚሰሩ የሚሽን ስራዎችን በደንብ ነበር ስንንቀሳቀስ የነበረው። እንደዛ ነበር የነበረው ሚሽን ቲም ላይ በዓላማ ነው ከጀምሮ ጀምሮ ኢንቴንሽናሊ ሚሽናልም ሆኖ ነው የገባው ነው። እና እንዴ ያው የጸጥታ ሁኔታው አለ፣ ከግቢ ወጣችሁ እንድትንቀሳቀሱ ብዙ ላይ ፈቅድ ይችላል ያለው ነገር። አዎ ግን አሁን ጎንደር አለ። ጎንደር በሚኒ ሚሽኖች ወይ በብሬክ ሚሽን ወይ ሰመር ባላችሁ ስትራቴጂ ሌሎች ገጠራማ ቦታዎችን ለማየት እድል አግኝታችሁ ነበር? በፌሎሺፕ በእንትን አልነበረን። እኛ ከነበርንበት ታይም የጦርነት ጊዜ ምናምን አልነበረ። እስከምንወጣበት ጊዜ ድረስ ሙሉ በሙሉ ሰላም አልነበረም። ስለዚህ ከከተማ ውጭ ብዙ የመሄድ እድል አላገኘንም። በፌሎ ግን ያው ከተማ ውስጥ እንንቀሳቀሳለን። ከከተማ ውጭ ግን ጎንደር አካባቢ ላይ አልተንቀሳቀስም። ያው በስልክ እዛ ካሉ ተማሪዎች ጋር ከመገናኘት ሌሎች በሌላ አካባቢ ግን ያሉ ልጆች ነበሩ ማውቃቸው ምናምን፣ እነሱ ጋር ያው በስልክ እናወራለን። አልፎ ደግሞ እንደዚህ የተለያየ ፕሮግራም ሲኖር በጋራ የምንገናኝባቸው ፕሮግራሞች ሲኖሩ ደግሞ እዛ ላይ እናወራ ነበረ እንጂ ከዛ ያለፈ እንደዚህ የመንቀሳቀስ እድል በእኛ ጊዜ አልነበር። አሁን ግሬት ኮሚሽን ብዙ ቦታዎች አሉት። አርባ ምንጭ አለ፣ ሆሳና አለ፣ ጅማ አለ፣ ነቀምት አለ፣ አምቦ አለ፣ ብዙ ቢሮዎች አሉ። ሰሜንን አሁንም እዛው ሰሜን ያለው ባህር ዳር ለምን መርጠ ነው ወይስ አሁንም ተመርጦ? እንዳልኳችሁ መጀመሪያውኑ እግዚአብሔር እኔ ለሰሜን እንደጠራኝ ካመንኩኝ በኋላ ጎንደር ቆይቼ ከወጣ በኋላ የጎንደር ቆይታ ወይ ደግሞ እዛ አካባቢ ያለኝን ስራ የጨረስኩ አልመሰለኝ።
ስወጣ አንደኛ እንደሚገባ አግልዬ አይደለም የወጣሁት። የሚይዙ ነገሮች አሉ። ትምህርት ይዛል በራሱ ምንም ለአገልግሎት ብሄድም እዚህ ጋር ደግሞ ትምህርት የሚባል ነገር አለ። የግድ መማር አለብኝ፣ ውጤት መስጠት አለብኝ። እሱ በጣም አተር ያደርጋል እና እሱ ይይዘናል። ሌሎች ነገሮችም ይይዛሉ። በጣም እንደፈለግ ነው እንዳንንቀሳቀስ ከቸርች ጋር ፌሎሺፕ ጋር ያሉ ነገሮች፣ አሰራሮች፣ ፕሮግራሞች በጣም ይይዙን ነበረ። እንደፈለግን ሚሽን ላይ እንዳንንቀሳቀስ ከተማው ላይም ያለው ነገር ይይዛል እና ከዛ አንጻር እዚህ አካባቢ ላይ ያለኝ ጊዜ ያለቀ አልመሰለኝም። ውስጤን በደምብ ሳዳምጥ ስጸልይ እግዚአብሔር በእኔ ሰሜን አካባቢ ላይ የሚሰራው ስራ የጨረሰ መስሎ አልተሰማኝም። ስለዚህ እንደገና ወደዛ አካባቢ የመሄድ እድል የማገኝበት አንዱ አክሰስ ደግሞ ይሄ ነበር፣ ግሬት ኮሚሽን ነበር። በሰዓቱ ደግሞ እያወራን ነበር እዛ አካባቢ ካሉ ስታፎች ጋር እና ስለዚህ እድሉን ሳገኝ ወደ አሁኑ ተቀበልኳቸው እና ተመልሼ ወደ ባህር ዳር ሄድኩ። አንቺ ግን እንደተመረቅሽ ወጥሽ አድረሻል፣ እዛ ቆይተሻል። ቆይቻለሁ። ቴምፖ ሁሉ እኛንን ይዘን የመጣ ነው። ክሊራንስ ጨርሰን ያ ተልእኮ እንዴት ተጸነሰ? ተልእኮና መልእክተኛው ያው ከልጅነት ጀምሮ ሞር ሚሽናል ልቡ ኑሮውን ያደግከው፣ ግን ደግሞ በመጽሐፍ መልክ ማዘጋጀት ሌሎችን ሞቢላይዘር ነኝም ብለሃል። ፌሎሺፕ ላይ እሱን ሚሽን ሞቢላይዝ ታደርጋለህ። ተልእኮ እንዴት ተጸነሰ? ምንስ በውስጧ ይዛለች የሚለውን የተወሰነ። እሺ ቴንክ ዩ። ተልእኮ የተጸነሰው 2012 ላይ ነው፣ በኮሮና ጊዜ ነው። ያ ጊዜ ለእኔ በጣም ለህይወት ትልቁ ታይም ነበር፣ ብዙ ውሳኔዎችን እንድወሰን። ከዛ በፊት እኔ ሚሽናል ማይንድ አልነበረኝም። 11ኛ ክፍል እያለሁ የሆነ የሚሽን ማይንድሴት አልነበረኝም። ስለ ወንጌል ብዙ አላውቅም፣ አላስብም። እንደዚህ ለወንጌል እኖራለሁ ወንጌላዊ ይሆናሉ የሚል በፍጹም የለኝም። በጣም በትምህርቴ ጥሩ ደረጃ መድረስ ነው የምፈልገው። ይሄ አስተሳሰብ የተቀየረው በዛን ጊዜ ነው። አንዳንዴ እግዚአብሔር እኛን ሲፈልገን የሆነ ነገር አጋጥሞብን ወይ ደግሞ አመጥቶብን መሰለኝ ጊዜ ወስደን ከእሱ ጋር ጊዜ እንድናሳልፍ ነው እና ከዛ በፊት በነበረኝ ላይፍ ትምህርት እማራለሁ፣ ስራ እሰራለሁ፣ አስጠና ነበር እና በጣም ቢዚ የሆነ እንትን ነው የማሳልፈው። አይደለም እንደዚህ አይነት ነገር ለማሳለፍ ለጸሎት የሚሆን ጊዜ የለኝም። ማስጠና ስራ አስጠና ነበር ከተማው ላይ እና ቤት ምናምን ስለማስጠና እማራለሁ፣ አስጠናለሁ፣ ደግሞ አጠናለሁ የራሴን ትምህርት እና በጣም ታፍ ነኝ። ፎከሴ ብዙ ትምህርት ላይ ነው። ይሄ መንፈሳዊ ነገር ላይ ብዙ አይደለሁ ማለት ኖርማል ክርስቲያን ነኝ። ጸልያለሁ፣ አልፎ አልፎ ቸርች ሄዳለሁ። ከዚያ ያለፈ ይሄ ሚሽናል የሆነ አይነት እንትን አልነበረኝም። እንደዚህ አይነት አስተሳሰብ አልነበረኝ። ግን ኮሮና ገባ። አንድ ሴሚስተር ከተማርን በኋላ ዘጋን፣ ቁጭን ማለት ነው። ቲቶሩም ቆመ፣ ማስጠናቱም ቆመ፣ ትምህርቴም ቆመ። ስራዬ ቤት መቀመጥ ነው። ቸርች ነው የምውለው፣ ቤት ማታ ነው የምገባው። ቸርች ስውል እዛ የመዋሌ የመጸለይ ባይብል የማጥናቴ እንትን ይህንን አይነት ለውጥ አመጣ ህይወቴ ላይ እና በደንብ ደግሞ አብራቸው የሆናቸው ልጆች ምናምን እንደዚህ ከኔ ጋር አብረው በተልእኮ ዙሪያ ምንጸልይ ባይብል የምናጠና ነበርን። ስለዚህ ያ ታይም በደንብ ለወጠኝ ማለት ነው። የራሴ ጊዜ ነበር። አንድ ሳምንት ሙሉ ጸሎት ገብቼ በደንብ ከጌታ ጋር የተማገጥኩበት የጸለይኩበት ጊዜ ነበር። ደማስቆ የምራት ሳምንት አለች። በዛ ጊዜ እግዚአብሔር በደንብ በቃሉ በኩል በደንብ ሞግቶኝ አስተምሮኝ እንድወስን እያደረገኝ ጊዜ ነበር እና የዛን ጊዜ ነው እየጀመረው። ልክ የዛን ጊዜ በቃ ልጆች ተሰበሰብን። ለምን ወንጌል አንሰራም? ትምህርት የለም፣ ልጆችም ፍሪ ነን፣ ለምን ወንጌል አንሰራም ከተማ ውስጥ በሚል ተሰበሰብ። ከዛ በኋላ በየሳምንቱ እንጸልያለን፣ ሚሽን እንሰራለን፣ እንጸልያለን፣ ሚሽን እንሰራ። ከዛ በኋላ ያ ነገር ወደ ቲም አደገና ቲሙን እንዳስተባብር እኔ እንትኑ ሲሰጠኝ ልክ እዛ ቲም ላይ የሆነ ፕሮግራም ማዘጋጀት ማስተማር ምናምን ነበረብኝ። ለዛ ቲም ለማስተማር ስለ ሚሽን የሆኑ ሀሳቦችን ማጥናት አለብኝ። እዘጋጃለሁ፣ አነባለሁ ምናምንና ከዛን ጊዜ ነው ጀመረው ተልእኮ ብዬ ዛን ጊዜ ማስተማር መጽሐፍ ጀመሩ። ለማስተማሪያነት ብቻ ማለት እና እጽፋለሁ፣ አስተምራለሁ። የሆነ በትምህርት መልክ ነው ማዘጋጀው። እጽፈዋለሁ፣ አዘጋጀዋለሁ፣ አስተምራቸዋለሁ። እንደዚህ እያደረግን ሚሽን ስራ ነበረ። እዛ ጊዜ ድረስ እኔ በጣም ፈሪ ነኝ። የወንጌል እንትን የለኝም፣ እንቅስቃሴ ብዙ ኤክስፒሪየንስ የለኝም። አስታውሳለሁ የመጀመሪያ ጊዜ ወንጌል ስርጭት ወተን ከተማ ውስጥ ጀማ ስበክ ብለውኝ በፍጹም እምቢ አልኩ። ምን አደረገ? አይደለም አንደኛ አንደበቴን ፈራለሁ፣ ኮልታፋም ስለሆንኩኝ ስናገር ሰው ይስቃል ብዬ አስባለሁ። በፍጹም አልኩ። ኧረ እባክህ ማይክ ይሰጡኝ፣ አይ አልሰብክም እና ሙሉ ፕሮግራሙን እምቢ እያልኳቸው ተመለስኩ። የመጀመሪያ ጊዜዎች። ከዛ በኋላ አትዘኒክ ስንወጣ ማይክ አልሰጠዋቸውም።
ማይኩን እንደያዝኩ ከወጣን ሰዓት ጀምሮ እየሰበክን ነው ያለው። መሀል ላይ ብቻ ከደከመኝ ሰው ይወስዳል እንጂ እኔ ነበር ሰብክ እና ፍርሃቴን ጌታ ፍርሃቴን አስወገደው ማለት ነው። እና የዛን ጊዜ ነው ተልእኮ ብዬ ማሰብም መጽሐፍም ማወቅም የጀመርኩት። እና የዛን ጊዜ ለመጽሐፍ ብዬ አልነበረም፣ ግን ለማስተማር ራሴ ለማወቅ ለመረዳት ምንድነው እግዚአብሔር ሚሽን፣ እግዚአብሔር ተልእኮ፣ እግዚአብሔር ወንጌል እያልኩ አጠናለሁ፣ አነባለሁ፣ ጸልያለሁ። ከልጆች ጋር ደግሞ አብረን እንማማር ነበር። ያ ነገር እያደገ ነው ወደ መጽሐፍ የመጣ። የሚገርም ነው። እንደዛ የሚፈራ ኮልታፋ ነኝ ያን ያህል በደንብ እንትን ላልል እችላለሁ ብሎ የሚያስብን ልጅ ቀይሮት ከዛ ልኮት ሰሜን ከዛ አሁን ደግሞ ላይፍ ታይም ሙሉ ጊዜውን ሰጥቶ ሙሉ ህይወቱን ሰጥቶ ደግሞ እንዲሮጥለት ጌታ ደግሞ ሲያደርግ በቃ እንግዲህ እግዚአብሔር እኔን ላከኝ ለሚል ሰው ሁሉ ኃይልን የሚሰጥ እንደሆነ እናያለን። አንዲት ሀሳብ ግን አለች እንትን ላይ መጽሐፉ ላይ መንፈስ ቅዱስ እንግዲህ ታላቁ ተልእኮ ለመፈጸም በምንሄድበት ሂደት ውስጥ ይህንን ተልእኮ ለመፈጸም መንፈስ ቅዱስ ኃይል ሰጪ ብቻ ሳይሆን ራሱ የስራው ባለቤት ነው ትላለች። እሱን ከአንቲዮስ ጋር ማያያዝ እንችላለን በሚገባ። ምክንያቱም እኔን ራሱ መንፈስ ቅዱስ ነው ለዚህ ነገር እያነሳሳኝ። የትኛውም ነገር አይደለም፣ ወይ ሁኔታዎች አይደሉም፣ ሰዎች አይደሉም። እግዚአብሔር በራሱ ጊዜ በመንፈስ ቅዱስ አማካኝነት በቃሉ በኩል ነው ለወንጌል ስራ ያነሳሳኝ። ስለዚህ መንፈስ ቅዱስ በሚገባ ለወንጌል ሰዎችን እንደሚለይ ደግሞ እንደሚያስነሳ እኔ ምስክር ነኝ። የራሴ ምስክር። ከዚህ ጋር ተገናኝቶ በጣም ሊነሳ የሚችል ሀሳብ አንዳንድ ሰዎች ወንጌል ስሩ ሲባሉ ቅድም ቲጂም እያነሳችልን ነበር ፈራለሁ ምናምን የሚሉ ሰዎች አሉ። ግን ደግሞ የሁሉም ኃላፊነት ነው ብለን የምናወራውም ነገር አለ። ደግሞ ጥሪ ደግሞ የሚባል ነገር አለ። እስቲ እሱን በደንብ ብታብራራልን። ሁሉም ሰው ወንጌል መስራት አለበት ወይስ የተመረጡ ሰዎች ናቸው? ሁሉም መስራት ካለበት ታዲያ ኮሊንግ የሚባለው ነገር ምንድን ነው የሚለውን የተወሰነ መልእክተኛው ማን? ጥሩ ጥያቄ ነው። እሺ ሁሉም ሰው ወንጌል መስራት አለበት። ይሄ ግዴታችን ነው። ምክንያቱም እየተጠራ ነው ለዚህ ነው። ወደ በኋላ በደንብ እናነሳዋለን። ግን ሁሉም ሰው ፉል ታይም ወይ ደግሞ ሚሽነሪ መሆን ግን አይችልም። ሚሽነሪ መሆን የሚችልበት የራሳችን የሆነ እንትን አለ፣ ፊልድ አለ። መጽሐፍ ላይ አስቀምጫለሁ ምዕራፍ 2 ላይ እና ሁሉም ሰው በራሱ አቅጣጫ ሚሽነሪ ነው ወይ ደግሞ ወንጌላዊ ነው። ግን ደግሞ እግዚአብሔር ደግሞ ለወንጌል ስራ ስፔሻል የሚጠራቸው ሰዎች ደግሞ አሉ። ስፔሻል ኮሊንግ የምንለው ፉል ታይማቸውን ሰጥተው የሚያገለግሉ አሉ። ግን ሁላችንም ደግሞ ወንጌልን ለመስራት ተጠርተናል። እየሰራው ሊሆን ይችላል፣ እየተማርኩ ሊሆን ይችላል፣ እየነገርኩ ሊሆን ይችላል። ባለኝ በማንኛውም ስህተት ላይ ሆኜ ወንጌልን መናገርም መኖርም መግለጥም አለብኝ። ይሄ ግዴታችን ነው። ግን ደግሞ እግዚአብሔር በስፔሻል ኮሊንግ የሚጠራቸው እንደኛ አይነት ወይ ደግሞ እንደኔ አይነት ማለት ነው እንደዛ አይነት ጥሪ ደግሞ ያላቸው ሰዎችም አሉ። እግዚአብሔር በዚህም ይሰራል፣ በዛኛው መንገድ ይሰራል። ስለዚህ ሁሉም ወንጌልን መስራት አለበት ብዬ አምናለሁ። ወዴትም የለም ማምለጫ የለም። በነፍስ ወከፍ የተሰጠን ነው። ተልእኮ ምን ሀሳቦችን ይዛለች መጽሐፉ? እንደው ከቃሉም ትርጉም ቢነሳልን አሁን ተልእኮ የሆነ ፋሚሊየር ነው አይደለም ማለት ቃሉ የሆነ የማይታወቅ ቃል አይደለም። ግን በየየዕለት እንትን ላይ ውሏችን ላይ ብዙ ላንጠቀመው እንችላለን። አሁን ተልእኮን ስታነሳ መጽሐፍ ላይ ከህይወት ፐርፐዝ ጋር እንደሚገናኝ ከቪዥን ጋር እንደሚገናኝ እንደዚህ ያነሳቸው ነገሮች አሉ። ፐርፐዝ ስትል ለአብዛኛው ወጣት አዲስ ቃል አይደለም፣ ብዙ ጊዜ ይጠቀማል። ቪዥንም ሲባል እንደዛ ተልእኮዬ ምናምን ስል ራሴን ብዙ ጊዜ አግኝቼው አላውቅም። የሆነ መስሪያ ቤት ሲቪ ልታስገቢደሽ ሚሽን ቪዥን ተልእኮ እንደዛ አይደለም ማለት ተልእኮ ራሱ አሁን ቃሉን ራሱ ብታብራራው። ከዛ ግን ያው አማኒ እንዳለው ጠቅለል አድርገህ መጽሐፉ ምን እንደሚያወራ። እሺ ተልእኮ ከሚለው ቃል ስንጀምር ተልእኮ ልክ ናችሁ። ብዙ የተለመደ ቃል ላይሆን ይችላል በእኛ በመንፈሳዊ ዓለም ላይ፣ ግን ብዙ ጊዜ የሚታወቀው ወንጌል የምትለው ቃል ነች አይደል? የምጠቀማት ጎስፕል ምናምን የምንለው ነገር ነው። ግን ሚሽን ራሱ ወንጌል ነው። ግን ሚሽን ስንል ፉል የሆነ ፓኬጅ ነው የምናነሳው። ተልእኮ ስንል ወንጌል እዛ ውስጥ አንድ እንትን ነች፣ አንድ ፓኬጅ ነች ወንጌል ተልእኮ ውስጥ ማለት ነው። እና
ይሄ ሚሽን የሚለው ወይ ደግሞ ተልእኮ የሚለው ቃል ሰው የሚኖርበትን ፐርፐዝ የሚያስረዳ ነገር ነው ብዬ አስባለሁ። ይሄ ሰው ስላችሁ አማኙ ማለት ነው። ያመንን እኛ በክርስቶስ ዳግም እየተወለድን እኛ የክርስቶስ ተከታዮች የሆንን ለምንድን ነው ምድር ላይ የምንኖረው የሚለውን ጥያቄ የሚመልስ ትልቅ ነገር ነው ብዬ ነው የማስበው። እና ተልእኮ መጽሐፍ ላይ እንዳለው ለምን እኖራለሁ የመኖሬ ምክንያት ምንድን ነው ለሚለው ጥያቄ መልስ መስጠት አለበት። እግዚአብሔር በስድስተኛው ቀን አይደለ ከምድር አፈር በመንፈስ ቅዱስ የፈጠረው በአምሳሉ እስትንፋስን እፍ ያለበት ያ ሰው ለምንድን ነው የተፈጠረው? እግዚአብሔር ለምንድን ነው ሰውን የፈጠረው? መጀመሪያ ላይ ምን ብሎ ነው የፈጠረው? ሰውን እንደ መልካችን እንደ ምሳሌያችን እንፍጠር ብሎ የፈጠረው ለምንድን ነው? ለምንድን ነው የፈጠረው? እግዚአብሔር ሰውን ከሰው ጋር ምን እንዲያደርግ የፈጠረው? ህብረት እንዲኖረው የሚለው ህብረት እንዲያደርግ። እግዚአብሔር እንስሳትን ፈጥሯል፣ እጽዋትን ፈጥሯል፣ ይሄ የምናየው ሁሉ ፈጥሯል። ግን ከነሱ ጋር ህብረት ማድረግ አልፈለገም። እግዚአብሔር ህብረት ማድረግ የፈለገው በአምሳሉ ከፈጠረው ሰው ጋር ነው። ይሄ ሰው ደግሞ ሲፈጠር ከእግዚአብሔር ጋር እንዴት ነው ህብረት የሚያደርገው? ያንን ጥያቄ የሚመልስ ተልእኮ ነው ያስባል። የተፈጠረንበት ዓላማ ምንድን ነው? እግዚአብሔር እኛን ምድር ላይ ቦርን አጌን ካደረግን በኋላ የምንኖርበት ጉዳይ ምንድን ነው? ያ ነው የእግዚአብሔር ጉዳይ ብዬ ማስበው። ምክንያቱም ተልእኮ ባይኖረን ኖሮ ልክ እንደዳንን መሄድ እንችላለን። መወሰድ ነበረብን። ዳን አይደለ ምድር ላይ ከዛ ምን እንሰራለን? የሰማይ መንግስት ዜጋዎች ከሆንን በኋላ እዚህኛው መንግስት ላይ ምን እንሰራለን? መወሰድ ነበረብን ብዬ አምናለሁ። ምክንያቱም የምንሰራው ስራ ስላለ ነው እዚህ ላይ ቁጭ ምድር ላይ እየተቀመጥነው። ስለዚህ ሁላችንም አማኞች ምድር ላይ እየተቀመጥነው የሆነ የምንሰራው ስራ ስላለን ስለሆነ ይህንን በደንብ የሚዳስስ ነው አጠቃላይ መጽሐፉ። እንደሚታየው ተልእኮና መልእክተኛው ይላል። ከፊትም እንትኑ ላይ ከበሩ ላይ በደንብ ለመግለጽ ሞክሬያለሁ ሀሳቦቹ። የሆነ ሰው አለ አይደለ? ታርጌቱ ወደ መስቀሉ ጋር የሚሄድ መንገድ አለ፣ ዓለም አለ፣ ወይ ደግሞ የዓለም እንትን ምስል አለ፣ ወንጌል ደግሞ አለ። ተልእኮና መልእክተኛው የሚለው መጽሐፍ እንትን ስል ይሄኛው የመጀመሪያውም 3 ቻፕተር ነው ያለው። ሰከንድ ኤዲሽኑ ወደ 5 ቻፕተር ነው ያለው። አሁን ተልእኮ ምንድን ነው? ተልእኳችን በመጽሐፍ ቅዱስ ምንድን ነው? የወንጌል ተልእኮ አስፈላጊነት ምንድን ነው? የተልእኮስ መለያዎቹ ምንድን ናቸው? ይሉትን ያነሳ። ከዛ ደግሞ መልእክተኛውስ ማን ነው? ማን ነው ለዚህ ለወንጌል ስራ የተጠራው? ማን ነው? ምን አይነት ባህሪያት አሉት? እንዴት ነው ይህንን ወንጌል መናገር የሚችለው የሚለውንም ያነሳል። ከዛ ደግሞ ተልእኮና ወንጌል ብለን ወንጌል የሚለው ቃል ቅድም እንዳልኳችሁ ተልእኮ ውስጥ አንድ እንትን ነች፣ አንድ ዲፓርትመንት ነች ማለት እንችላለሁ። ወንጌልን መስበክ የምትለዋ ማለት ነው። አውትሪች ወንጌል ስንል እሷ ነች። ተልእኮ ስንል ግን ፉል የሆነ ፓኬጅ ነው። ለምሳሌ ተልእኮ ውስጥ ሰውን መርዳት ሊኖር ይችላል። ሰውን በተለያየ መንገድ ማገዝ ሊሆን ይችላል። ምክንያቱም ሁሉም ሰው ወንጌል ሰባኪ ብቻ ላይሆን ይችላል። ነጋዴው እየነገደ ተልእኮን መፈጸም ይችላል። አስተማሪው እያስተማረ ተልእኮን መፈጸም ይችላል። የሆነ ስራ የሚሰራው ሰው ስራውን እየሰራ ተልእኮን መፈጸም ይችላል። ልክ ደግሞ በተመሳሳይ ደግሞ የሆነ ወንጌል ሰባኪ ደግሞ ወንጌሉን እየሰበከት ተልእኮን መፈጸም ይችላል። ስለዚህ ተልእኮ ውስጥ አንድ እንትን ነች ወንጌል ማዳረስ። ተልእኮ በጣም ሰፊ ሀሳብ ሚሽን የምንለው ቃል ማለት ነው። ትልቁ ግቡ ሰዎችን ወደ ክርስቶስ ማምጣት፣ ወደ እግዚአብሔር መንግስት ማምጣት ይሆናል። ተልእኮ ሰፊ ነው። የእያንዳንዱ ተልእኮ ተመሳሳይ ነው ማለት ነው። ግቡ ታርጌቱ አንድ ነው። ግቡ ወደ መስቀሉ ማድረስ ነው ሰዎችን ሁሉ። አሁን በገጽ 16 ላይ የራይና ተልእኮ ልዩነት ትላለች። አሁን ብዙ ጊዜ ቪዥን፣ ቅድም ቲጂ እንዳለችው ራይ ቪዥን፣ አሁን ሶፍት ስኪል ትሬኒንጎችም ላይ ያው ሚሽን ሳይሆኑ የሚነሳው ራይ ፐርፐዝ የሚሉ ነገሮች ናቸው እና እንዲህ የሚል ሀሳብ አለ። ከዛ አንተ ትንሽ ኤክስፕሌን ታደርገዋለህ። ራይና ተልእኮ ለአንድ ግለሰብ፣ ድርጅት፣ ቤተክርስቲያንና ሀገር የስኬት ቁልፍ ናቸው። ነገር ግን ሁለቱ አንድ አይደሉም። በራይና በተልእኮ መካከል ትልቅ ልዩነት አለ። አሁን ደግሞ አጽንኦት እየሰጠ ያለው ሚሽኑ ላይ ነው። ይብራራ ትንሽ የተወሰነ እስኪ። ራይ ስንል ምድር ላይ ሰዎች ምንድነው ራይ ይባላሉ አይደል? ሲጠየቁ እኔ ራይ እንደዚህ ሆኖ እንደዚህ አድርጎ መኖር ነው ወይ ደግሞ ማለፍ ነው የሚል ነገር አለ። ያ የኛ ራይ ሊሆን ይችላል፣ የኔ ራይ ሊሆን ይችላል። ያ ነገር የሆነ ነገር ላይ ነው የሚያተኩረው። ወይ ቁሳዊ ሊሆን ይችላል
ብቻ የሆነ የእኛን ነገር በደንብ የሚነካካ ነው፣ ከኛ ጋር የሚያያዝ ነው ብዬ ነው የማስበው። ተልእኮ ሲሆን ግን ከኛ ያልፋል። አንደኛ ተልእኮ የኛ አይደለም፣ ሲጀምር ተልእኮ አይደለም፣ የሆነ ነገር ተልከን የመጣን ነገር አለ ማለት ነው። ስለዚህ ተልእኮ ሲሆን ለእኔ ሳይሆን ለላከኝ አካል ነው ያን ነገር ማድረገው ማለት ነው። ለላከኝ የሆነ ተቋም ካለ ተቋም፣ ፐርሰን ካለ ፐርሰን፣ ልክ እንደዛ እኛ ደግሞ የተላክንን ብለን ካመንን ተልእኮ ሲሆን መልቲ ነው የሚሆነው እና ደግሞ ታርጌቱ ወይ ግቡ ለማን ነው? ለላከኝ አካል ወይ ደግሞ ለክርስቶስ ነው የሚሆነው። ራዕይ ሲሆን ግን ከኛ ጋር የሚገናኝ ነው። ተመለስኩልኝ። ሜቢ ራዕይም ደግሞ ያው እንደየሰው መለያየቱ በራሱ ግዴታ ከተልእኮ ጋር አላይን ማድረግ ቢኖርበትም ቪዥን ሲሆን ትንሽ እንትን ሚል ይመስለኛል። እንደየሰው ስፔሲፋይ ተደርጎ በተለያየ መንገድም ሊገለጽ ይችላል። ልክ ተልእኮ ውስጥ ያለም ነገር ሊሆን ይችላል ብዬ አስባለሁ። ልክ ወንጌል እንዳለ ሁሉ ወደ ግል ህይወታችንም ስንመጣ እንትን ነው። ግን ምን ያህል የተልእኮን ሰፊነት ያሳየናል ብዬ አስባለሁ። የምንሰራቸውም የተለያዩ ሰዎች የምንረዳው የምንኖርለትም ዓላማ ደግሞ የምንመሰክረው ለወንጌል ከሆነ የተላክንበት ዓላማ ምን ያህል ሰፊ እንደሆነ ያሳየናል። እዚህ አንድ ሀሳብ ለመጨመር የአንዳንድ ሰው ራዕይ ራሱ ተልእኮ ሊሆን ይችላል። ራዕዩ ራሱ አሁን እሷ ካለችው ሀሳብ ጋር ስለሚገናኝ ነው። ቅድም እንደተባለው የየሰው ሁሉ ራዕይ ይለያያል አይደል? ይለያያል። የኔ ራዕይና የአንተ ራዕይ ይለያያል። ተልእኳችን ግን አንድ ነው። የአንተም ተልእኮ አንድ ነው፣ የኔም ተልእኮ አንድ ነው፣ የእነሱም ተልእኮ አንድ ነው። የምንፈጽምበት መንገድ ግን መንገዱ ነው የሚለያይ፣ ወይ ይለያያል። ተልእኮ በዛሬ ላይ ሲያተኩር ራዕይ ደግሞ በነገ ወይም በመጪው ላይ ያተኩራል። ያው ተልእኮ ያው የምታየውን ቪዥን የምታደርጊውን ይሆናል ቪዥን። ሚሽን ግን የሆነ ሴንስ ኦፍ አርጀንሲ ያለው አሁን የሚተገበር አይነት ነገር አሁን የሚሰራ እሱና ከ11ኛው ሰዓት ከምትለው ሀሳብ ጋር አሁን ስለ መልእክተኛው አስተናል የ11ኛው ሰዓት ሰራተኞች የምትል ደግሞ ፓርት አለች። እንዴት ነው? በጣም አልመሽም ሰዓቱ አይደለም 11 ሰዓት። እሺ እሱን ቃል ከማቴዎስ ወንጌል ጋር አንድ ላይ አድርጌ ላውራላችሁ። ማቴዎስ ወንጌል ምዕራፍ 9 ላይ ካለው ሀሳብ ጋር እንዳልኳችሁ ተልእኮ በጣም አንገብጋቢ ነው እያን ያወራን ነውና ማቴዎስ ወንጌል ምዕራፍ 20 ላይ ነው የሚገኘው አይደል? መሰለኝ 39 የሚለው ቃል ኢየሱስ ነው በምሳሌ የሚናገረው ያን ቃል። አንድ ሰውዬ ለመንግስት ሰማያት ላይ ሰራተኛ ለመቅጠር በማለዳ ወጣ ይላል ለእርሻው እና በማለዳ ወጣ፣ በማለዳም አገኘ ሰዎችን ኑ ወደ ወይን እርሻ ላይ ስሩ አላቸው። ከዛ ደግሞ መልሶ በ3 ሰዓትም ላይ ወጣ፣ እንደዚሁም እናንተም ኑ በእኔ በወይን እርሻ ላይ ስሩ አላቸው ይላል። ድጋሚ በ6 ሰዓትም ወጣ፣ እናንተም ኑና በእኔ በወይን እርሻው ላይ ስሩ አላቸው። እንደገና በ9 ሰዓት ላይም ወጣ፣ እናንተም ኑ በእኔ ወይን እርሻ ላይ ስሩ አላቸው። አሁንም በ11 ሰዓት ላይ ወጣ። ሲወጣ ሰዎች ውጭ ቆመው አገኛቸው። ምን ስራላችሁ አላቸው። የሚቀጥረን አጥተን ቆመናል አሉት። እናንተስ ከኔ የወይን እርሻ ላይ ስሩ ትወዳላችሁን አላቸው። እና ኑና ስሩ አላቸው ይላል። ሄደውም ሰሩ ይላል። ከዛ ፋይናሊ ለሁሉም አንዳንድ ዲናር ስጣቸው አለው ለእርሻው ተቆጣጣሪ ባለቤቱ። ከዛ እነዚህ በ11 ሰዓት የገቡትና በማለዳ የገቡት እንዴት እኩል ይወስዳሉ የሚል በኋላቸው ግጭት ተፈጠረ። በማለዳ የገቡት እንዴት እኛ ጠዋት ጀምረን ስንለፋ ውለን አሁን የገቡት እንዴት ከኛ እኩል 1 ዲናር ይወስዳሉ የሚል ተፈጠረ። እግዚአብሔር ይህንን ሀሳብ ራሱ ክርስቶስ በምሳሌ የተናገረው ሀሳብ ነው። እኔ ከተልእኮ አንጻር ስረዳው ሲገባኝ እርሻው የእግዚአብሔር መንግስት ነው። የወይኑ ባለቤት ራሱ እግዚአብሔር ነው አይደለ? ወደዛ እርሻ ስራ እየገቡ የሚሰሩት ደግሞ ሰራተኞቹ ናቸው። በማለዳ የተጠሩ አሉ፣ በ3 ሰዓት የተጠሩ አሉ፣ በ6 ሰዓት የተጠሩ አሉ፣ በ9 ሰዓት ላይም የገቡ አሉ፣ በ11 ሰዓት ደግሞ የገቡ አሉ። አሁን ይሄንን እንደኔ መረዳት እንትን ብየዋለሁ፣ መጽሐፍ ላይ አስቀምጨዋለሁ። በማለዳ የተጠሩት ቀድሞ የተጠሩት አባቶቻችን እና አብርሃም እና ኖህ ናቸው ብዬ አስባለሁ፣ ቀድሞ የነበሩት። ከዛ በ3 ሰዓትም ደግሞ የተጠሩት አሉ፣ ሐዋርያቱ ደቀ መዛሙርቱ ምናምን። ከዛ ደግሞ በ6 ሰዓት ደግሞ የተጠሩ አሉ፣ እነዚህ ሪፎርመርስ የምንላቸው የወንጌል ባይባልን ያነሱ ምናምን። በ9 ሰዓትም ደግሞ የተጠሩት ለወንጌል ዋጋ የከፈሉ አባቶች፣ በተለያየ ጊዜ ዋጋ የከፈሉ ሰዎች አሉ። አሁን በ11 ሰዓት ደግሞ እየተጠራ ነው እኛ ነን፣ በዚህ ዘመን ያለን ሰዎች ነን። እና በ11 ሰዓት እየተጠራ ነው እኛ። ልክ እነሱ በጊዜያቸውን ተጠቅመው ገብተው እንደሰሩ
እኛስ በጊዜያችን ገብተን እየሰራን ነው ወይ ነው ሐሳቡ። 11ኛው ሰዓት ማለት ከረፈደ እየተጠራን ማለት ነው። ከመሸ ወይ ደግሞ ሰዓቱ ጊዜው ሊያልቅ ሲል እየተጠራንን ማለት ነው። እና አንድ ነገር ግን እዚህ ጋር በደንብ ማንሳት የምፈልገው ነገር የወይን እርሻው ስራው አያልቅም። ምክንያቱም ባለቤቱ በማለዳም ይወጣል፣ በ3 ሰዓትም ይወጣል። በየሰዓቱ የወጣ ሰው የሚቀጥረው እርሻው ወይ ደግሞ ስራው በጣም ሰፊና ትልቅ ስለሆነ ነው ማለት ነው። ስለዚህ በ11ኛው ሰዓት የተጠራ ነው እኛ በዚህ በወይን እርሻው ላይ ወይ ደግሞ በእግዚአብሔር መንግስት ላይ እንድንሰራ ተጠርተናል። ስራችንን በአግባቡ እየሰራን ነው ወይ? እነሱ ሰርተው አልፈዋል። በማለዳ የተጠሩትም ሰርተው አልፈዋል። በ3 ሰዓት የተጠሩትም ሰርተው አልፈዋል። በ6 ሰዓት ልክ እንደነሱ አልፈዋል። እኛስ በ11ኛው ሰዓት የተጠራን ሰራተኞች እንደሚገባ በወይኑ እርሻ ደግሞ በእግዚአብሔር መንግስት ላይ እየሰራን ነው። ይሄ በደንብ የእኛ ማንነት የሚነካ ሀሳብ ስለሆነ ከዚህ ጋር አያይዞ ጌታ ማቴዎስ ወንጌል ያለውን ሀሳብ የተጠቀመው ምዕራፍ 9 ላይ ምንድን ነው የሚለው? ኢየሱስም አለ በመንደሮችና በከተሞች እየዞረ የመንግስትን ወንጌል እየሰበከ ይዞር ነበር ይላል። ከዛ በምኩራቦቻቸው የሚል ቃል አለ። በምኩራቦቻቸው እየዞረ በመንደሮች በገጠሮች እየዞረ ወንጌል እየሰበከ ሰዎችንም እየፈወሰ ምናምን። ከዛ ብዙዎችም ተጥለውና ተጨንቀው ባየ ጊዜ አዘነላቸው ይላል። የተጨነቁት ሰዎች የት ያሉት ናቸው? በምኩራብ ያሉ ሰዎች ናቸው። ምክንያቱም እሱ በምኩራቦቻቸው ነው እየዞረ የሚሰብከው እና በምኩራቦቻቸው ያሉ ሰዎች ተጨንቀውና ተመልካች የለሽ የሚለው አዲሱ ትርጉም ሲገልጽ ተመልካች የለሽ ሆነው ባያቸው ጊዜ አዘነላቸው። ከዛ ደግሞ ወደ ደቀ መዛሙርቱ ዞር ብሎ ምንድን ነው ያለው? መከሩ ምንድን ነው? ብዙ ነው። ስለዚህ የመከሩ ጌታ ሰራተኞችን እንዲልክ ለምኑት አላቸው። ምን ማለት ነው? እግዚአብሔር እዚህ ጋር ምንድን ነው እያስተላለፈ ያለው? አንደኛ ወንጌልን እንዴት እንደሚሰራ ከሱን በደንብ እዚህ ጋር እንማራለን። በገጠሮች በመንደሮች እየዞረ ወንጌልን ይሰብካል። ከተማ አይደለም ጌታ ወንጌል የሚሰብከው። የሆነ ምቹ ላይ አይደለም ጌታ ወንጌል የሚሰብከው። ገጠር ውስጥ ሁሉ ሳይቀር ይገባል። ከዛ መንደር ምንድን ነው? መንደር እኮ ከቀበሌ በሆነ ነገር ያነሰም ሰፈር ነው እና ሰፈር ውስጥ ሳይቀር ጌታ ወንጌል ይሰብካል። ወንጌልን ሲሰብክ ደግሞ ይሄ ተልእኮ ነው ጌታ እየፈጸመ ያለው አይደል? ስለዚህ ምን ይላል? ይፈውሳል፣ ያበላል፣ የሆነ ነገር ያደርጋል። የጌታ ስራ ይሄ ስለሆነ እና ይህንን እያደረገ ሲንቀሳቀስ አያቸው። ሰዎቹን ሲያቸው አዘነላቸው። አሁን ማየት አይደለም እኛ ጋር ያለው ችግር፣ አይቶ ማዘን ነው እኛ ጋር ያለው ችግር። መከሩ እንደደረሰ አይቶ ማዘን። ኢየሱስ አይቷቸው ዋው ብዙ ህዝብ አለ የሚገርም ነው ብሎ አይደለም አልፈው ሄደው አዘነላቸው። ለምንድን ነው ያዘነላቸው? ተጨንቀው ተመልካች የለሽ ነው ስላያቸው። ግን ምኩራብ ውስጥ ነው ያሉት። ውጭ ያሉ ብቻ አይደለም ቤትም ያለው አንዳንዴ ተመልካች ያስፈልገዋል ማለት ነው። ስለዚህ አሁን የተፈለገው ሰራተኛ ምን አይነት ሰው ነው ማለት ነው? የሚያዝን ነው ማለት ነው። ሩሩህ ልብ ያለው። ሩሩህ ልብ ጌታ እንደሚያይ የሚያይ ማለት ነው። ልክ ኢየሱስ ሳያቸው አዘነላቸው። ከዛ አዝኖ እርምጃ ወሰደ። ቀጣይ መከር እንደደረሰ ሰው አይቶ ዝም ብሎ አያልፍም። መከር ምን የሚለውን ሀሳብ ትንሽ አስቀምጫለሁ። እኔ ቤተሰቦች አንዳንዶቹ በእርሻ ነው የሚተዳደሩት። አንዳንድ ጊዜ ብሬክ ምናምን ሲሄድ እነሱ ጋር አያለሁ እና የመከር ጊዜ ማለት የደረሰ እህል ወይ ደግሞ የደረሰ የአዝመራ ጊዜ ነው። በዛ ጊዜ ላይ የማይሰራ ሰው የለም። ለምን? ደርሷል መከሩ። ስለዚህ ሰው አባትየው ይሰራል፣ እናት ትሰራለች፣ ልጅ ይሰራል፣ ኢቨን እንስሳት ይሰራል። እንስሳት ስራ ምንድን ነው? ያን ነገር ተሸክመው ማድረስ ቤት አምጣት ሊሆን ይችላል። ምክንያቱም ምን ብለዋል? ጊዜው የመከር ጊዜ ነው፣ ደርሷል። ስለዚህ በደረሰ መከር ላይ እያየ ማለፍ አይቻልም። ዋው ይሄ በቆሎ እኮ በጣም ነው የሚያምረው እያልክ አታልፍም። ባለቤት የለውም እንዴ ለምንድን ነው የማይሰበሰቡት ነው የምትለው። ካልሆነ ከቆየና ከተበላሽ ሌላ የሚሰበስብ አካል አለ፣ ይበላሻል። ሲበላሽ ደግሞ ምንድን ነው የሚሆነው? ይጣላል ማለት ነው። ስለዚህ በጊዜው ካልተሰበሰበና በጊዜው ያ ነገር ካልተያዘ ሌላ ደግሞ የሚሰበስብ ይወስዳል። መንፈሳዊ ዓለም ውስጥ እናደርገው። ስለዚህ በእኛም መንፈሳዊ ዓለም ውስጥ የተፈለገው መከሩ እንደደረሰ አይቶ የሚሰራ በ11ኛው ሰዓት እንደተጠራ ሰው ማለት ነው። መከሩ በደረሰ ሰዓት እንደተጠራ ሰው ኦልሬዲ መከሩ ደርሷል። ጌታ ሊመጣ በደጅ ነው። ስለዚህ ምን አለብን? ስራ አለብን። የምንሰራው ስራ አለ። የደረሰውን መከር መሰብሰብ አለብን። ግማሹ ይሰበስባል፣ ግማሹ ደግሞ የሰበሰበውን ያስገባል፣ ግማሹ ደግሞ የገባውን እንደሚገባ ያደርገዋል። የሁላችንም ስራ ስለሚለያይ ይህን ሁሉ ስትንጠቅልለው ተልእኮ የሚለውን ፓኬጅ እዚህ ውስጥ ነው የምናገኘው። ምን ያህል አርጀንሲ እንዳለው ምን ያህል አንገብጋቢ እንደሆነ ወንጌል የሚያሳይ ነው። ምናልባት እዚህ ላይ እንደ ጥያቄ ማንሳት የምፈልገው
የተለያየ ህዝብ ፒፕል ኦፍ ግሩፕ የሚባሉት ማለት ነው አንሪችድም የሆኑ አሉ፣ ደግሞ የተደረሱ የሚባሉ ቁጥሩ አሁን የአዲስ አበባን እንኳን ብንወስድ 7 ወይ 8 ይመስለኛል የቅርብ ጊዜ ከተቀየረ ባላቅም እና ያው እንደ ሪችድ እንደሆነ እንደተደረሰች ነው የሚታሰበው፣ ግን ምን ያህል ገና ነው። ከዛም ደግሞ 7 ወይ 8% 7 አይ ቲንክ 6 አሁን ላይ 6 መሰለኝ ባለፈው አንድ እንትን ላይ ቀንሰ ወይ ሂደው ሊሆን ይችላል ወይ ተመድበው ሊሆን ይችላል። አዲስ አበባ ከተማ ላይ 6% ነው ወንጌል አማኝ። ልክ ነው። እሱን ነው እኔም ግን አሁን መስቀል አደባባዩን ስንይዝ እኔም አዳራሽ ፕሮግራም ስናደርግ ይሄ እንዴት ነው በደንብ ምድሪቷን ሸፈናት ምናምን እንላለን። እንግዲህ 94% የሚሆን በወንጌል አምኑ ያለ ተይው። ሌላው ነው አሁን ብዙ በጣም ዲስፕሌስድ ሆኖ የመጡ አሉ፣ ተፈናቅለው ምናምን ወደዚህ የመጡ አንሪችድ ፒፕል ግሩፕ ናቸው የምንላቸው እንኳን እዚህ ከተማ ውስጥ ነው ያሉት። አሁን ሶማሌ መሄድ አይጠበቅብሽም አሉ እዚህ፣ ሱዳን መሄድ አይጠበቅብሽም አሉ እዚህ፣ በቃ አፋር መሄድ አይጠበቅም። ከተለያየ ቦታ አልተደረሱም ከሚባሉበት ቦታ ላይ አሁን መሀል ከተማ ነው ያሉት። ሁሉንም ህዝብ ማግኘት እንችላለን። የአማኒም አሁን እንደጨመረልን የኔ ሀሳብ እነዚህ ይሄ አንሪችድ የሆኑ ግሩፖችን ፎከስ ከማድረግ አንግል ተልኮ ምን ያህል ትኩረት ይሰጣል የሚለው። ምክንያቱም ቅድም እንደተባለው አዲስ አበባ ላይ ይሄን ያክል ፐርሰንት ካለ አንሪችድ የምንላቸው ደግሞ ከ2% በታች የሆኑ ሰዎች ሲኖሩ፣ ስለዚህ 2 ሰው ብቻ ካለ ከ100 ሰው ማለት ነው እነሱ ለማድረስ ይቸገራሉ በሚል እና ተልኮን ስናስብ እነዚህን ያልተደረሱ ቦታዎች እንዴት አድርገን ነው ማየት የምንችለው? ወይም ደግሞ ቦታዎችን ብቻ ሳይሆን ልክ አሁን እንደተባለው ከተለያዩ ካልተደረሱ ቦታዎች የሚመጡትን ሰዎች ላይ ፎከስ አድርጎ እነሱን ሪች ከማድረግ አንግል ምናምን የምንሰራቸው ስራዎች ተልኮን ከመፈጸም አንግል ምን ያህል ድርሻ አላቸው ምናምን የሚለውንም ልታነሳለን የሚለውን ሀሳብ። እሱም አሁን ያለበት አንሪችድ ፒፕል ግሩፕ ያሉባቸው ኤሪያዎች ስለሆኑ ራሱ ማቴዎስ 9ንም ፕራክቲካሊ እንዴት እናየዋለን ነው ማለት አሁን ሰራተኞቹ ጥቂቶች ናቸው የሚለው አይመስለን ይችላል እንጂ የመከሩ መብዛትና የሰራተኞቹ ማነስ እንደዚህ ስታቲስቲክሱን እንኳን ብናየው ብዙ ስለሚያሳየን ጥሩ ጥያቄ ነው። እሺ እዚሁ ማቴዎስ ወንጌል ላይ ያለውን ሀሳብ ለዛው ለማውራት ማቴዎስ ወንጌል ላይ ምዕራፍ 9 ላይ ያለው ሀሳብ ላይ በደንብ ካስተዋልን ጥቂቶች ናቸው የተባሉት ምንድን ናቸው? ሰራተኞች ናቸው። አማኝ አይደለም፣ ጥቂት ነው የተባለው። አሁን የአማኝን ቁጥር አይደለም እኛ ማተር መያዝ ያለ ሰራተኛ ነው የተፈለገው። ምን አይነት ሰራተኛ ማለት ነው? እንደ ኢየሱስ አይነት ሰራተኛ የሚያይ ማለት ነው። ከዛ ደግሞ የሚያዝን የሚራራል። አሁን አንዱ የምርተኛ ባህሪው እንደዛ መሆን አለበት። ኢየሱስ ክርስቶስ እንደሚያይ ማየት አለበት። ስለዚህ የተፈለገው የሚሰራ ሰው ነው። ስለዚህ የወንጌል አማኝ ቁጥር የፈለገ ቢሄድ ከዛ ውስጥ የወንጌል ልብ እየሌለው ከሌለ ወንጌል ማድረስ በጣም ከባድ ነው የሚሆነው እና የወንጌል ያልተደረሱን ከመድረስ አኳያ ተልኮ ምን አይነት ሚና አለው? አንዱ ተልኮ ይሄ ፓኬጅ ስለሆነ ወንጌል ብቻ ስላልሆነ፣ ለምሳሌ ሰው በስራ ምክንያት የሆነ ሀገር ቢሄድ የሆነ ሌላ በወንጌል ያደረሰበት ቦታ ላይ አፋር ቢሄድ እዛ ቦታ ላይ ስራውን የስራ ተልኮ ነው መፈጸም ይችላል። ተልኮ ያም ስለሆነ ማለት ነው። አንዳንዱ ደግሞ ልክ በእኛ አይነት ወይ ከወንጌል በጣም ካለበት ኤሪያ ከዲላ ወደ ጎንደር ነው የሄድኩት። ስለዚህ ጎንደር ሲሄድ አንዱ ጎንደር ደግሞ አንሪችድ ኤሪያ ነው አይደለ? 1040 ላይ ያለ አንዱ ሰሜን ክልል ነው። ስለዚህ እዛ አካባቢ ላይ ተማሪዎች በተለያየ ምክንያት እዛ አካባቢ ስንሄድ እዛ ቦታ ላይ ወንጌል ያልደረሰው ኤሪያ እንደሆነ ስለምናውቅ እዛ ግቢ ውስጥ እየተማርን እንዴት ተልኳችንን እንፈጽም የሚለውን ሀሳብ ማወቅ አለብን። እየተማርኩ እኔ ተልኮዬን መፈጸም አለብኝ። ለምን ያለሁት የት ነው? ወንጌል ባልደረሰበት ኤሪያ ላይ ነው ያለሁት። ስለዚህ 2% የማይሞላ አማኝ ባለበት አካባቢ ላይ ኖሬ ዝም ብዬ መኖር አልችልም። ተልኮዬን መፈጸም አለብኝ። ስለዚህ ተልኮዬን ለመፈጸም ግዴታ ወንጌል ሰባኪ መሆን የለብኝም። ተማሪ ሆኜ ጎንደር ላይ እየተማርኩ ተልኮዬን መፈጸም አለብኝ። ወንጌልን መስበክ አለብኝ። ቅድም እንዳለው እሱ ለምሳሌ አሁን ዶርማችን ውስጥ ከመላው የኢትዮጵያ ይመጣል ተማሪ ይመጣል። ስለዚህ እኔ ዶርም 8 ነበር። ስለዚህ 7ቱ ከተለያየ ቦታ ነው የመጡት። ከአፋር ይመጣል፣ ከሶማሌ፣ እኛ ጋር ደግሞ ከሱዳን ሁላ መጥተው ነበር። ከሳውት ሱዳን ሁላ የመጡ ልጆች ነበሩ። ስለዚህ እግዚአብሔር ወደ ዓለም ሁሉ ሂዱ የሚለውን አሁን ከዓለም ሁሉ ወደ እኛ አመጣቸው ማለት ነው። ስለዚህ አሁን እዛ ጋር የመጡትን ሰዎች እኔ መጠቀም አለብኝ። ከእነሱ ጋር ፍሬንድሺፕ በሆነ መንገድ ወንጌልን ማድረስና ከእነሱ ጋር ወንጌልን ማካፈል አለብኝ። ስለዚህ አንዱ ተልኮዬን በዚህ መንገድ ነው የምፈጽመው። ወንጌልን አንድ ሰው
ከሳውት ሱዳን የመጣን ሰው ጎንደር አግኝቼ የወንጌል መሰክር ያ ሰው ጌታን ቢቀበል ወደ ሀገሩ ሲሄድ ነው ማየት ያለብን። ታሰልኩ ያ ነው እና ተመልሶ ወደ ራሱ ኤሪያ ሲሄድ ያን ኤሪያ በዚህ ሰው በኩል መድረስ ይችላል ማለት ነው። እሱ ግን እዚህ ድረስ መጥቶ ነው ወንጌል የሰማውና ልኮ በተለያየ መንገድ መፈጸም ይችላል። ዋናው ትልቁ ጉዳይ ምንድነው? ይሄ ልቡ ሊኖረን ይገባል። የወንጌል ልብ ሊኖረን ይገባል። ቅድም ቲጂ እያነሳች ነበር ስለ ኮሚኒኬተርስ የሚለው እስኪ የተወሰነ እንጂ መጽሐፉ ላይ አይቼ በጣም ያስገረመኝ ሀሳብ ነው። ባህሪያቶችን ስትጠቅስ ካሏቸው አሁን የተልእኮ ልብ ያለው ሰውና ወንጌል የሚሰራ ሰው ሊኖሩት ከሚገባ ባህሪ ውስጥ ብለህ ተግባቢ ብለሃል፣ ኮሚኒኬተር መሆን አለበት ብለሃል እና በጣም የሚያስፈልግ ሀሳብ ነው። አሁን ላይ መስለኝ ይችላል እኔ ከሰው ጋር ማለግባባ ድንበሬን መጠብቅ ሰው ላይ አልደርስም፣ ሰው አይደርስብኝም። ዴንጀር ዞን አሁን ላይ እንደዛ ነው። በተለይ አይደለ በተለይ ወደ ከተማው አካባቢ ኢንዲቪጁዋሊዝም በቃ ሰው ላይ አልደርስም፣ ሰው አይደርስብኝም፣ የራሴን ላይፍ ነው የምኖረው ምናምን እና ለካ ይሄ አይዶኖ ቃል በቃል ባላስታውሰውም ግን ያ ሰው ወንጌልን እንዳይሰማ መከልከል ነው ብለሃል፣ እንቅፋት ይሆናል ብለሃል እና ለካ በጣም ኢንቴንሽናሊ ጥሩ ተግባቢ ነው ማለት ነው። ለካ የሚሆነው አንድ ክርስቲያን ተልኮዬ ወንጌል ነው። እዚህ ምድር ላይ ያለውበት ዋናው ዓላማ ሰራተኛም ልሁን የወንጌል ሰባኪም በቀጥታ ልሁን ምንም ውስጥ ልሁን ግን እኔ ለወንጌል ዓላማ ነው እዚህ ምድር ላይ ያለሁት ብሎ ካሰበ ታክሲ ውስጥ እኔ እንደዛ ሪሰንት ላይ አስቤ አውቃለሁ። ታክሲ ውስጥ እንዴት ነው ከሰው ጋር የምግባባው? አንድ ተከራይ የሆነ ሰው አዲስ አበባ ውስጥ አንድ ቤት ውስጥ ተከራይቶ ሲኖር ከጎረቤቶቹ ጋር እንዴት ነው ኢንተራክት ማድረግ ያለበት? እንደዛ አይነት ሀሳብ እንዳሰብ ሆኜ ነበርና አንተም በደንብ እስኪ አብራበት እዚህ ላይ። ይህ ሀሳብ ፐርሰናል የራሴ ህይወት ነው እዚህ ጋር የጻፍኩት። እኔ በባህሪ በጣም ዝምተኛ ነበርኩ፣ አልናገርም። ቅድም እናልኳቸው አንዱ በአንደበቴ ምክንያት በጣም ዝም እላለሁ። በተለይ ስኩል እና ከዛ በፊት በነበረኝ የትምህርት እንትን ላይ ኤክስፒሪየንስ ላይ ክፍል ውስጥ በጣም አላወራም። ብቻዬን መሆን ነበር የምመርጠው። ብቸኝነት ነበር የሚያስደስተኝ። እስቲ ነው ቻሌንጅ ውስጥ ኮምፎርት ዞን። አዎ በቃ ብቻዬን ነው። ኢቨን ሶሳሎ 9ኛ ክፍል ስማር 1 ለ5 የሚባል ግሩፕ አለ የመንግስት ነው የተማርኩት እና ወንበር ጋር ለሚቀመጠው እኔ አልቀመጥም። እንደዛ እኔ ራሴን ችያለሁ ብቻዬን። ሌላ ወንበር አምጥቼ እናንተ እዚህ ጋር ተወያዩ፣ እኔ እዚህ ጋር ነው የምቀመጠው። ብቻዬን ነው የምቀመጠው። ደብተር፣ መጽሐፍ፣ ኤቭሪቲንግ ማዋስ አልወድም፣ መጠየቅም አልወድም፣ ስጠየቅም አልሰጥም። በጣም ግላዊነት የሚያጠቃኝ አይነት ልጅ ነበር። አንደኛ አስተዳደጌም ነው በእርግጥ ትንሽ ብቻዬን ያደግኩት ምናምን ከፋሚሊ ጋር እና ያ ነገር ተጽዕኖ አድርጎብኛል እና በጣም ቢዚ ነኝ። ሰራለሁ፣ ትምህርት ላይ ነኝ፣ ሰራለሁ፣ ትምህርት ነኝ። ስለዚህ ኮሚኒኬሽን ላይ የለሁበትም። ኮሚኒኬሽን ላይ ዜሮ ነኝ። ከሰው ጋር ልተዋወቅም፣ ሰው አላወራም፣ ሲሪየስ ነኝ፣ ዝምተኛ። ይሄን አይነት ማንነቴን ልክ ግን ወንጌል ሲገባኝ እንደማያስፈልግ አወቅኩ። በዚህ አይነት ጸባይ እንዴት ነው ወንጌል መመስከር የምችለው? ሚሳለሽ ወንጌል ገባኝ፣ ተልእኮ ገባኝ። ከዛ ወንጌላዊ ለመሆን ወሰንኩ። ከዛ እንዴት አድርጌ ነው ሰው መናገር የምችል? እና አንድ ያደረኩት ነገር ምንድን ነው? በቃ አንደኛ ይሄንን ነገርን አምኜ መቀበል አለብኝ። ተፈጥሮዬን አምኜ መቀበል አለብኝ። ስለዚህ እግዚአብሔር በዚህ ነገር መክበር ይችላል፣ ባለኝ አንደበት መክበር ይችላል። ስለዚህ እናገራለሁ፣ አወራለሁ የሚል እምነትን አመጣ። ለምሳሌ አንድ ጊዜ እኔ በኮሮና ጊዜ ማስክና አልኮል ምናምን አዞር ነበር ከተማ ውስጥ ዲላ ላይ ኮሮና ሲገባ ቢዝነስ አይዲያ ትምህርት ሲዘጋ ማስጠናቱ ሲቆም ገቢ ሲቆም ሌላ ነገር ውስጥ እንዳልገባ ብዬ ማስክ አልኮል ምናምን እየሰራሁ ከተማ ውስጥ አዞራለሁ። እና በማዞርበት ጊዜ ዝም ብዬ ለምንድን ነው ማስክና አልኮል የምዞር? ለምን በዛ ወንጌል አልናገርም የሚል ሀሳብ ውስጥ ገባ። የዛን ጊዜ በደንብ ወንጌል መስማት የጀመርኩበት። ስለዚህ መጀመሪያ ማስኬን ከሸጥኩ በኋላ ወንጌል ነግረዋለሁ ማለት ነው። ከሱ እንዳትገዙ እንዳይል ምርቃቱ ነው ማለት ነው። ያኛውን ትሸጠዋለህ፣ ይሄን በነፃ ነው። ይሄ በነፃ አልኮልን ከሸኩለት በኋላ ለምንድን ነው እየገዛኸኝ ይለዋል። ለኮሮና ነው፣ ለመከላከል ነው። ስለዚህ የዘላለምን ህይወት ደግሞ ለመከላከል ኢየሱስን ትቀበላለህ ብዬ ወንጌል ነግረዋለሁ። አሁን ይሄ አንዱ ኮሚኒኬሽን ሲስተም ነው። ይሄንን ዝምተኛ ሆኜና ፈሪ ሆኜ ላደርገው አልችልም። ይሄ አሁን እኔ አስቤበት ኢንቴንሽናሊ በቃ መቀየር አለበት ብዬ የገባሁበት ሲስተም። ፈሪ ነበርኩ፣ መናገር አልፈልግም፣ አልወድም፣ ግን አያዋጣም። አይሆንም፣ አይሆንም። በየትኛውም ኤሪያ ላይ ስንሆን ምክንያት ፈልገን ወንጌልን ለመናገር ኮሚኒኬሽን ላይ ጎበዝ መሆን አለብን። ቅድም እንዳለችው ታክሲ ውስጥ
ወሬ ማንሳት አለብኝ ለወንጌል እንዲመቸኝ ወሬ መፈለግ አለብኝ። የሆነ ኢሹ ፈልጌ አውርቼ ነው ወደ ቀጥታ ወደ ወንጌል አልገባማ። የሆነ ኢሹ ታነሳለህ፣ ይሄ ኑሮ እኮ በቃ ብለህ አንስተህ በዛው ግን እኮ አንድ መፍትሄ አለ ብለህ ወደ ወንጌል ትገባለህ። ይሄንን ማድረግ የሚችለው ምን አይነት ሰው ነው? ተግባቢ፣ ተጫዋች፣ በጣም ተነጋጋሪ የሆነ ሰው ነው። እና ከዚህ አንጻር በጣም ኮሚኒኬሽን ለወንጌል አስፈላጊ በጣም በተለይ ተጫዋች ሰዎች ነበር። አሁን ታክሲ ውስጥ ለምሳሌ አሁን ሴት ስትሆን ለምሳሌ ያው ቃልዬ እናንተ ይገባናል ያለ አሁን እናንተ ሰው ለምሳሌ ከጎናችሁ ያለው ሰው ማዋራት ብትፈልጉ ወይ ተጨንቃችሁ ምናምን ወይ እናንተ ናችሁ ኢኒሺዬሽን ቴክ ታሪፍ ጨመረ እንዴ? አሁን ሴቶች ግን ብዙ ጊዜ ወይ ነው መጋጫቸው እንጂ ብዙ ጊዜ ሰዎች ያዋሩናል ታክሲ ውስጥ። እኛ እኮ ነው እናዋራችሁ ማለት ሌላ እኮ እሺ፣ ወንዶች ታዋሩናላችሁ። ከንቱ አታርጊኝ ተነክነ። እኔ አሁን ብዙ ጊዜ ነው ዋሰው ለምን አልጠቀምበትም ይሄን እድል እላለሁ ማለት አሁን እኔ ወሬው መጠበቅ መጀመር አይጠበቅብኝም። ከጎኔ ካለው ሰው ጋር በጣም ብዙ ጊዜ ታክሲ ውስጥ እንግዲህ ሰዎች ሲያዋሩኝ ራሴን አገኛለሁ። ባይብል ምናምን ትይዛለህ ቸርች ነው ምናምን ይሉካል። መጽሐፍ ቅዱስ እያዩም ጭምር ወይም ማስታወሻ ደብተር ትምህርት ቤት ነው ምናምን ይሉካል። ኬዝ ነው ከስራ ነው ማለት ሰው ማውራት ይፈልጋል ከአንቺ ጋር ሾርት ዲስታንስ ብትሆንም ግን አጭር መልእክት ለዛ ሰው ማውራት ይቻላል። አንዱ አሁን ኮሚዩኒኬተር መሆን የሚጠቅምበት ቦታ ነው። እና አሁን ጎረቤት ላይ ምናምን ሪሰንትሊ አሁን ሳስብ የነበረው እኔ አሁን ያለሁበት ግቢ ቢሆን ኢየሱስ ብዬ አስቤ ያውቃለሁ። አሁን ድሮ አሪፍ ነበር ይባላል። አሁን ኮሚኒኬሽን ሰው ቡና ይጠራራል ምናምን ሶሻል ላይፍ አለ። ከረንትሊ ግን ቀርቷል ምናምን ይባላል። ሶሻል ላይፍ ብዙ ሰው በቃ የራሱን ነገር ነው የሚኖረው። እና አሁን ይሄኛው አይነት አኗኗር ግን ኢየሱስ ቢሆን እንደዚህ ይኖር ነበር ወይ ግቢ ውስጥ? አሁን ለምሳሌ የምኖርበት ግቢ ውስጥ ከብዙ ሰዎች ጋር አልተዋወቅም። እኔ ኢየሱስ በእኔ ቦታ ቢሆን ብዬ ሳስበው በጣም ይሄ በቃ ሁሉም ሰው የገባ ሰላም የሚለው ቡና መጠጣት ካለበት እንደዛ የሚያደርገው ሰው የሚያቅፈው ሰላም የሚለው ምናምን አይነት ሰው ይሆን ይመስለኛል። እና ያ ኮሚኒኬተር በጣም ትልቅ ያንንም መቀስቀስ ያለብን በተቻለ መጠን እንደተባለውም ኦፖርቹኒቲ መጠቀም እንዳለ ሆኖ በእርግጥ እኔ ከታክሲ ይልቅ በተለይ መንገድ ላይ ስትሄዱ ምናምን ብቻሽን ከምትሄጂ ምናምን የሚባል ነገር አለ። ልክ ነሃው ብለህ እኔ ብዙ ጊዜ እንደዚህ አይነት አጋጣሚዎች ተጠቅሜ አውቃለሁ። እና ትወስፈል ጥሩ ነው። አንደኛ እንትንም አትሆንም አንተ ስላልቀሰቀስከው ሰውየውን ብሌሙን ራሱ ስለሚወስድ በወንጌል ምክንያት የሚመጣበት ነገር እንትን ይላል። ከዛም ውጪ በገዛ እጄ ነው የሚለው ከዛም ውጪ ግን ኢንቴንሽናሊ ማድረግ አሁን ስትለው እንደነበረው በጣም ብዙ ኦፖርቹኒቲዎቻችንን ዋና ግባችን ወንጌል ከሆነ ወደዛ ማዞራችን አይቀርም እና ሆን ብለን ለዛ ነገር ጊዜና ይሄ አይምሯችንን ለዛ ነገር መስጠት ተልኮን ፉልፊል ለማድረግ እና ትልልቅ ምክንያቶቻችንን የሚመታ ነው። አሁን የስርሽ ኮልታፋ ነኝ አለ። አሁን ይሄ በጣም በቂ ምክንያት ይመስላል እኮ በቃ እኔ ማውራት አልችልም ምናምን ስለዚህ አላወራም። አስተዳደጊ አሁን ሰው ሊያነሳ የሚችላቸው ላለመግባባቱ ብቸኛ ሆኖ ለመኖሩ የሚያነሳቸውን ትልልቅ ሪዝን የሚሆኑትን ነገሮች አንስተሃል ስልሽ እና ግን ልክ ተልእኮ ሲገባኝ የህይወት ዓላማ ሲገባኝ እንደማያወጡ ሳውቅ ኢንቴንሽናሊ ሰራሁበት ነው ያልከው። ምንም ሚራክል አልተፈጠረም። የሆነ እሳት ወርዶ ከሰማይ ምናምን አይደለም። በቃ እኔ እንደዚህ ነኝ፣ ማንነቴን እቀበላለሁ፣ አነጋጋሪ እንደዚህ ነው፣ ራሴን እቀበላለሁ፣ ተግባቢ አይነት ሰው አልነበርኩም፣ ከአሁን በኋላ ራሴን ተግባቢ ለማድረግ እሰራለሁ ብለህ የፕሮግረስ ሁኔታ ይመስለኛል። ኦቨርናይት የተለወጠ ነገር አይመስለኛል። ከዚህ ጋር አሁን እያነሳን ካለነው ጋር ተያይዞ ወንጌልን እንድንመሰክር የሚያስችሉ ነጥቦች የሚል ፖይንት አለ። ስለሱ ብታነሳልን ጥሩ ይሆናል። መልካም። እሺ፣ ይሄንን ሀሳብን ስጽፈው ከራሴ ህይወት ጋር ነው። በደንብ ቻሌንጅ ያደረገኝን ነገር ነው የጻፍኩት። እንደ ጥቅስ ባነብላችሁ ደስ ይለኛል። በደንብ ወንጌልን እንድመሰክር ወይ ደግሞ ለዚህ ለወንጌል ጉዳይ ራሴን እንድሰጥ እንድወስን ያደረገኝ የእግዚአብሔር ቃል አለ። በተለይ በዛ ባልኳችሁ በኮሮና ጊዜ ደማስቆ በሚለው ታይም ላይ ጌታ በደንብ የነካኝ የመንገሰኝ አንድ ቃል አለ። ኤፌሶን ላይ ያለ ቃል ነው እና ምዕራፍ 2 ላይ ብዙ ጊዜ የምናውቀው ከምዕራፍ ቁጥር 1 ጀምሮ የምናነበው እኔ ቁጥር 11 ጀምሮ ነው የተነካሁት። ከላይ አንብቤ ቁጥር 11 ጋር ስደርስ ቆምኩኝ ማለት ነው። እንደዚህ የሚል ቃል አለ። ስለዚህ እናንተ አስቀድሞ በስጋ አሕዛብ የነበራችሁ በእጅ
የተገረዙ በተባሉት ያልተገረዙ እየተባላችሁ ይህን አስቡ። በዚያ ዘመን ከእስራኤል መንግስት ርቃችሁ ለተስፋውም ቃል ኪዳን እንግዶች ሆናችሁ የዚህንም ዓለም ተስፋ አጥታችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። 5 ነገሮችን እዚህ ጋር ጳውሎስ ነበራችሁ ይላል። አሁን አልነበርንም ማለት ነው። እና እነዚህን 5 ነገሮች ነበርኩኝ እኔ በፊት። አህዛብ ነን ኦፍኮርስ፣ ሁላችንም ከእስራኤል ህዝብ የራቅን አህዛቦች ነበርን። ለተስፋው ቃል ኪዳን ደግሞ እንግዶች ነበርን። ኢቨን የዚህ ዓለም ተስፋ አጣችሁ ነው የሚለው። አሁን እኮ ህያው ተስፋ ነው ያለን። መጀመሪያ ግን የዚህ ዓለም ተስፋን ሁላ ያጣን ሰዎች ነበር። ከዛ ደግሞ ከእግዚአብሔር የተለየን ሰዎች ነበር። ጭራሽ ያለ ክርስቶስ ነበር። ይሄንን ሁሉ ነበርን፣ ግን በአንዴ ግን ይህን ነገር ሁሉ እግዚአብሔር አፈረሰ። ስለዚህ አለ መጽሐፍ፣ አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ሆናችሁ በክርስቶስ ደም ቀርባችኋል። እነዚህ ቁጥሮች ናቸው በጣም የሞገቱኝና ምንድን ነው እግዚአብሔር በህይወቴ ያደረገው? ከነዚህ ነገሮች ነበራችሁ ከሚለው ህይወት ወጥቼ ወደዚህ ህይወት የመጣሁት እንዴት ነው? ይሄ ምን አይነት የእግዚአብሔር ስራ ነው? ታምራት ነው። ይሄን በደንብ ስናስብ አንዱ ወንጌል እንዲገባን የሚያደርገው ነገር ከየት እንደመጣን ማወቅ፣ በፊት የነበርንበትን ማንነት በሚገባ ስንረዳ ስናውቅ ወንጌል በደንብ ይገባናል። እና መጽሐፉ ላይ የተወሰኑ 5 ነጥቦችን አስቀምጫለሁ ወንጌልን እንድንመሰክር የሚችሉ የሚል። ከዛ ውስጥ አንዱን ላንሳ። የክርስቶስ ፍቅር የሚላል የመጀመሪያው። እና ሰው የክርስቶስ ፍቅር ሲገባው ስለ ክርስቶስ ከመናገር ዝም አይልም አይደለ? ምሳሌ እናንሳ። አንተ አግብተሃል፣ እናንተን ስለማላውቅ እና የጸለይኩላችሁ ዳት ሚንስ አፍቅረን ያገባኸው አፍቅርሃል ማለት ነው። ፍቅር ይዘው ያውቃል። ስለዚህ ፍቅር በያዘ ጊዜ ደግሞ ፍቅር ላይ ሲል ነው። ፍቅር ላይ ልትሆን ትችላለህ ኦፍኮርስ፣ ግን ነበርክ እንዳት ፍቅር በያዘ ጊዜ ስለ ፍቅረኛ ከማሰብ ስለ ፍቅረኛ ከማውራት የታውክበት ጊዜያት ወይ ደግሞ ያለፍክበት ቀን ነበር። ኢቭን እሷን ሳታውራት ከዋልክ ይደብራል። የምነግራቸው ነግረናል እኮ ይህን ታሪክ ደግመን እስኪሉኝ ድረስ ደጋግም ነበር። ኦፍኮርስ አሁን እንደዛ ነው። ምን ሀሳብ አለ? ፍቅር እብድ ያደርጋል ብያለሁ፣ ግን አእምሮ አያስትም። አቋበር ነው የሚያደርገው ማለት ነው። ማለት ፍቅር በሄድንበት ስፍራ ሁሉ ስላፈቀደው ነገር እንድንናገር ነው የሚያደርገን። እኔ እኮ ተይዣለሁ በሆነ ነገር ብለን እናወራለን። እና ልክ አሁን እሱ አፍቅሮ በነበር ጊዜ ስለ ፍቅረኛው ያወራል፣ እሷንም ደግሞ ያስባት፣ እሷንም ደግሞ ያወራታል ማለት ነው። አሁን አንዱ የፍቅር ባህሪ ይሄ ነው። እኛ ስለማናውቀው እናንተ በደንብ ታውቁታላችሁ። ግን እኛ ደግሞ ሁላችንም በክርስቶስ ፍቅር ደግሞ ተይዘናል። ይሄ በእርግጥ ሁሉም ሰው በሚገባ ገብቷል ብዬ ማለት ይከብደኛል። የክርስቶስ ፍቅር ለዛ ነው በሚገባ ቢገባ ኖሮ እንደዚህ ላንሆን እንችል ነበር። እና የክርስቶስ ፍቅር የገባው ሰው ስለ ክርስቶስ ከመናገር ዝም አይል። በቃ አይችልም ዝም ይል። ጳውሎስ እኮ ለዛ ነው በቃ ይሄንን ስለቆረጥን አይደል የክርስቶስ ፍቅር ግድ ይለናል። ስለናንተ እንኳን ወንጌልን ነፍሳችንን ብሎ ሳይቀር ልናካፍላችሁ ቆርጠን ነበር ይላል። እና ይሄን ያህል እንዲቆርጥ እያደረገው ነገር ምንድነው ካላችሁ የክርስቶስ ፍቅር ከየት ያገኘው? እዛ ደማስቆ ላይ የተነካበት ያ የክርስቶስ ፍቅር። ስለዚህ አንድ ሰው ስለ ክርስቶስ ለመናገር ወይ ደግሞ ወንጌልን ለመመስከር የሚያስችለው ዋና ጉዳይ የክርስቶስ ፍቅር ነው። ፍቅሩ ሲገባው ነው። ከየት እንዳመጣው ደግሞ ወዴት እንዳመጣው ሲያውቅ፣ ከምን ውስጥ እንዳወጣው ደግሞ ወደ ምን ውስጥም ደግሞ እግዚአብሔር እንዳመጣው ማወቅ አለበት። ስለዚህ እኛ ማናችንም በፊት ጥሩ እንትን ላይ አልነበርንም። አንድ ታሪክ ብጀምርላችሁ ደስ ይለኛል። በሁለተኛ ሳሙኤል ምዕራፍ 9 ላይ ሜምፊቦስቴ የሚባል ሰው አለ። የዮናታን ልጅ ማለት ነው፣ የሳኦል የልጅ ልጅ። እና አንድ ጊዜ ዳዊትም ምንድነው ሳኦልም ዮናታንም ከሞቱ በኋላ ከሳኦል ቤት ስለ ዳዊት ስለ ዮናታን ስለ ቸርነት የማይገለጽ ሰው አለ ወይ ብሎ ሲጠይቅ ሜምፊቦስቴ የሚባል ሽባ የሆነ ሰው አለ አሉት። አመጡት ሜምፊቦስቴን ካለበት ስፍራ ላይ። ትግሮቹ ሽባ ነበሩ። ሽባ ደግሞ የሆነው በልጅነቱ ሞግዚቱ አዝላ ስትሮጥ ወድቆ ነው ሽባ የሆነው፣ በራስ ምክንያት አልነበረም። ይህንን ሽባ የሆነውን ሎዶባር በምትባል ስፍራ ተጥሎ ተረስቶ ሰዎች እንደ ቆሻሻ የሚያዩትን ሰውዬ አመጣውና ከሱ ጋር በማዕድ እንዲቀመጥ አደረገው። የሆነ ቤት አልሰጠውም። የሆነ እዚህ ከተማ ላይ ኑሮ አይደለም ያለው፣ ከኔ ጋራ በማዕድ ትቀመጣለህ፣ ከገበታዬ ትበላለህ ነው ያለው።
እና ሜምፊቦስቴ ምን አለ መሰላችሁ በግንባሩ ተደፍቶ አይደለ በግንባሩ ተደፍቶ እንደሞተ ውሻ ወደ መሆን ወደ እኔ የተመለከት እኔ ማን ነኝ ያለው። ምክንያቱም ራሱን እንደምንድን የሚያስበው እንደሞተ ውሻ። እንዴት ማለት ነው? እንደሞተ ውሻ ማለት ሰዎች ሲያዩት እንኳን የሚሸሹት የሚያገሉት አይነት ሰው ማንነት ነበረው ማለት ነው። ይህንን ሰውዬ ዳዊት ስለ አባቱ ስለ ዮናታን ሲል ብቻ እሱ ምንም በማያውቀው ታሪክ ማለት ነው ባልነበረበት ዘመን በተሰራ ስራ ማለት ነው ስለ አባቱ ሲል ብቻ አምጥቶ ከንጉሱ ጋር እንደ ንጉስ ልጆች አብሮ በማዕድ ቁጭ ያለ ማለት ነው። በእኛም ህይወት የሆነው ይሄን ነው እግዚአብሔር በእኔ ህይወት ያደረገው። እንደ ሞተ ውሻ ከምቆጥርበት ከዛ ማንነት አውጥቶ አይደለ መጽሐፍ እንደሚል ከክርስቶስ ጋር ህይወትን ሰጠን አይደለም። ከዛ ደግሞ ከክርስቶስ ጋር በሰማያዊ ስፍራ አስቀምጥ። ስለዚህ አብረን ከሱ ጋር እየተቀመጠ ነው። በፊት ግን የት ነበርን? ቅድም እንዳነበብነው ቃል ሩቅ ነበርን፣ ሙታን ነበርን፣ የማንጠቅም የማንረባ ነበርን። ኢቭን እግዚአብሔር ሳይሆን የሚቆጣብን ሰዎች ነበር መጽሐፍ እንደሚል። ያን አይነት ማንነታችን የነበርነውን ሰዎች አውጥቶ አሁን ወዳለንበት ወደዚህ ህይወት ያመጣንን ጌታ ሲገባን ይሄ ፍቅሩ ሲገባን እግዚአብሔር እኛን ከዛ ህይወት ለማውጣት የተጠቀመው ሁለት ነገር ነው። ታላቅ ፍቅርና የምህረት ባለጠግነት ይባላል። ፍቅር ብቻ ሳይሆን ታላቅ ፍቅር፣ እግዚአብሔር እኛን የወደደበት ፍቅር፣ እግዚአብሔር እኛን ያዳነበት ምህረት ብቻ አይደለም የምህረት ባለጠግነት። ይሄንን ስረዳ ይሄ ሲገባኝ እንዴት ነው ስለዚህ ጌታ ላለመናገር የምችል? በቃ አልችልም። ዝም ልል አያስችለኝም። ለምን? የገባኝ ነገር አለ ውስጤ። ከየት እንደመጣሁ አውቃለሁ፣ ደግሞ ወዴትም እንደመጣሁ አውቃለሁ። አሁን ያለሁበት ምን አይነት ህይወት እንደሆነ አውቃለሁ። ስለዚህ ደግሞ እኔ ከየት እንደመጣሁ ስለማውቅ ቤተሰቤን በቃ እንዴ ስለማውቅ ከዛ ህይወት እግዚአብሔር ባያወጣ የኖሩስ እዛው በሆን ኖሮስ በዚህ ሰዓት በጨለማ ውስጥ በሆን ኖሮስ ይሄ ህይወት ባይብራል ኖሮስ። እዚህ ቀላል አይደለም። እኔ ጋር ወንጌል እንደቀልድ ላየው አልችልም። እና በጣም የክርስቶስ ፍቅር ለወንጌል ምስክርነት በጣም ወሳኝ ነገር ነው። ስለዚህ ሰዎች ወንጌል ካልከበደባቸው የክርስቶስ ፍቅር አልገባቸውም ማለት ነው፣ አልገባንም ማለት ነው። ስለዚህ ፍቅሩ እንደገና እንዲገባን መጸለይ ያለብን። የዛን ጊዜ ማንም መጥቶ መስክር አይላችሁ፣ መስክር ሊሆን አይችልም። በቃ የሄድን ዝም ብለን ሰው ስናገኝ አንተ ኢየሱስ የሚባል ተምታል እያልን ማውራት ነው የምንጀምረው እንጂ ፎርሙላ ወተን ፕሮግራም ወተን ብቻ ወንጌልን አንሰብክ። እሱ እንዳለ አስፈላጊ ሆኖ ሳለ ግን ፍቅሩ ሲነካን ይሄ ወንጌል መስከው ደግሞ ወንጌልን መናገር ህይወታችን ነው የሚሆነው ማለት ነው። ዋው የሚገርም መልእክት ነው። እንግዲህ እዚህ ከቆየን መጽሐፉን አንገዛም የማለት እድላቸው ሰፊ ሊሆን ይችላል። ውድ ተመልካቾች፣ የማይ ፌሎ ቤተሰቦች እነዚህን የመሳሰሉና በጣም ቆንጆ ሞጋች ሀሳቦች እንደገና ለተልእኮ የሚያነሳሱን እንደገና በጣም ኮንሽስ እንድንሆን እንደ 11ኛ ሰዓት ሰራተኛ መሮጥ እንድንችል የሚያነቁን አላርም የሚሆን መጽሐፍ ነው። የት ነው ማግኘት የሚችሉት? ይሄኛውን መጽሐፍ ተልእኮና መልእክተኛውን፣ ሲቀጥል ደግሞ በመጨረሻ ቀረ የምትለው እና የምታስተላልፈው መልእክት ካለ እድሉን ላንተ እንሰጣለን። ለአሁኑ ለተመልካቾች ይበቃል፣ እኛ እንቀጥላለን። መልካም። እሺ፣ መጽሐፍ አሁን ላይ ይሄኛው አልቋል። የመጀመሪያ እትሙ ጨርሻለሁ፣ ግን ሁለተኛ እትሙን እንደ ጌታ ፈቃድ በቅርብ ቀን ይዤ እመጣለሁ። ይወጣል። የዛን ጊዜ ሰዎች ጋር የሚደርስበትን መንገድ እንፈጥራለን። ቮሊዩም ጨምረዋል፣ ፔጁም ጨምረዋል፣ ቻፕተሮችም ተጨምረዋል። ተስተካክለው ኦልሬዲ አልቀዋል። አንዳንድ ነገሮች ናቸው የሚቀሩት፣ በቅርቡ ይታተማል። መልካም። ስለዚህ እሱኛው ሲኖር እኛ ደግሞ ባሉን ፕላትፎርሞች ወደ ቤተሰቦቻችን ወደ ማይ ፌሎ እናቀርባለን ማለት ነው። ቀረ የምትሉ ሀሳብ ካለ መጽሐፉን እንዳይረሳ ይሄ ያሳተመው ግቢ እየተማረ ነው ይህ መጽሐፍ የታተመው እና እሱንም ጨምረህ እንደው የምትጨምረው መልእክት ላይ እሱንም ብትነግራቸው። ምክንያቱም በጣም ብዙ ልጆች ይኖራሉ ስለ መጽሐፍ የሚያስቡ ይሁን እንደዚህ አይነት ሀሳብ ነገር ይኖራቸውና ተማሪ መሆን ብቻ ራሱ ብሎክ እንድታረገው ሀሳቡን ያደርጋል። የግቢ ተማሪ ነው የሚለው ሀሳብ ብቻ ራሱ ነው። እንደው እሱንም ኢንካሬጅ ብታደርግ እንደዚህ አይነት ነገር ውስጣቸው ያለ ግን እነዚህ ሪዝኖች የሚይዟቸውን ሰዎች። እሺ፣ እኔ ይህ መጽሐፍ የጀመርኩት በኮሮና ጊዜ ነው እንዳልኳችሁ፣ ግን የታተመው 2016 ላይ ነው። እዛ ድረስ ግን ጽፈዋለሁ፣ ነገር አድርገዋለሁ፣ አስቀምጠዋለሁ ምናምን። ግን እንዳጋጣሚ ነው 2016 ላይ ጦርነት ሆኖ ትምህርት ዝግ ነበረ። ለ6 ወራት ቤት ነበር የተቀመጠው። በዛ ጊዜ ውስጥ ነው መጽሐፉ አልቆ
ታትሞ ለገበያ በቃ በዛው ጊዜ ውስጥ ነው ደግሞ ተሽጦ ያለቀው። በአጭር ጊዜ ነው ያለቀው እና በቅደም ተወሰነ እንትን አለው ትምህርት ላይ መሆኑ ትንሽ ታይም ይፈጃል። ጊዜ ስለሚፈልግ መጽሐፍ ያው ትልቅ ነገር ስለሆነ ግን እኔ ባለኝ ጊዜ ግቢም እያለሁኝ አልፎ አልፎ እንደዚህ ትምህርት በሌለ ሰዓት እንደዚህ ሴሚስተር ብሬክ ላይ ምናምን ላይ ስቀመጥ እንትን እላለሁ። ያው ቁጭ ብዬ ስለሆነ የምጽፈው አነባዋለሁ፣ ጽፋለሁ ምናምንና ካሰብንበት እና እኛ ከወሰንን ማድረግ እንችላለን። እና እኔ በጣም ደግሞ እንዲወጣ መጽሐፉ በዛ ጊዜ እንዲወጣ በጣም የምክትል ነገር ታይሙ ለወንጌል በጣም አንገብጋቢ ነበር። እስቲ አሁንም አንገብጋቢ ጊዜ ያለ ነው። ግን ሰዎች የወንጌልን ጉዳይ ችላ ብለው ያሉበት ጊዜ ነው። በቃ ቀላል ሆነብናል። ከሰፈራችን መውጣት አንፈልግም። ከሰፈራችን ከክልላችን በጣም ከምቾቶቻችን መራቅ አንፈልግም ነው። ስለዚህ እንደዚህ አይነት ሁኔታ ውስጥ እያለን እንደሆነ ስለማቅ እና ስላሰብኩ በተወሰነ እንደው በአቅም የሰውን መሞገት ከቻልኩኝ ብዬ ነው በሰዓቱ እንዲወጣ የፈለግኩት። የራሱ የሆነ የተለያዩ ቻሌንጆች አሉት፣ ግን እግዚአብሔር እርሱኝ በዛ ጊዜ ወጥቷል። በዚህ አጋጣሚ በጣም ማመስገን እንፈልገው የዲላ አማኑኤል ቤተክርስቲያን መሪዎችን እና አባላትን ማመስገን እንፈልጋለሁ። በሰዓቱ እንዲወጣ ጥሩ አግዘውኛልና ስለዚህ ሜቢ አሁንም እንደዚህ አይነት ሀሳብ ላላቸው ልጆች፣ ወጣቶች ማስተላለፍ የምፈልገው ነገር ከወሰኑና ካሰቡ ከጨረሱ እግዚአብሔር እንዲረዳቸው እየጸለዩ የወቅቱ መልእክት ከሆነ እንዲሄዱበት። ትምህርት ምክንያት ላይሆን ይችላል፣ የተለያየ ነገር ምክንያት አይሆንም። ታይማችንን በደንብ ማኔጅ ማድረግ ስለምንችልና እንደዛ ነው ማለት እንፈልገው። በመጨረሻ በደንብ በድጋሚ አሁንም እንደ 11ኛው ሰዓት ሰራተኞች ጊዜው እንዳለቀበት ሰው ወንጌልን እየኖር ነው እንመስክር፣ እንናገር። በህይወት ይገለጥ፣ በአንደበት ይመስከር ማለት ፈልጋለሁ። ቴንክ ዩ። አመሰግናለን እስርሽ። ጌታ አብዝቶ ይባርክ። ቀሪው ደግሞ የአገልግሎት ጊዜ ብዙ ፍሬ የምታፈራበት እንዲሆን እንመኛለን። ጌታ ጸጋውን ያብዛልህ። የተወደዳችሁ የማይፌሎ ቤተሰቦች እንግዲህ ሁለተኛው እትም ሲወጣ ባሉን አማራጮች ወደ እናንተ የምናሳውቃችሁ ይሆናል። ቀጣይ ሳምንት ደግሞ በሌላ እንግዳ በሌላ ርዕሰ ጉዳይ ወደ እናንተ እንመጣለን። እስከዛው ድረስ እግዚአብሔር አምላክ የሚጣፍጥ የማትጸጸቱበትን ወንጌል እየሰራችሁ የምታሳልፉበትን ሳምንት ይስጣችሁ። ተባረኩ። መልካም ጊዜ